ደህና ነው ወይ? በስመ አብ ወልድ ምን ብዬ ምን ደህንነት አለው? የደስታ ስካር ነኝ እንደዚህ ያደርጋል። በጣም ደስ ይላል አይደለ? እንትን ብለን ነበር እንደው እየረገምን እየተንጫጫንም እየተገፋፋንም የሆነ ነገር ቤት ባናስመስለው ኖሮ ሰውየው እንደው አይቀር ጣውጥቶ ነው የመጣው። ጉዳችን ወጥቶ ነገር ወታጥፈ ምናምን ናርዲ ሰው አስገቢልኛው የሆነ ነገር ወታጥፈ ምናምን ሰው እንትን ባትል ምንድነው ምን ኢትዮጵያ ታሪኳ ተበላሸኩ አይደል? ይሄ ለዘላለም ሪከርድ ሆኖ አንለስ ዩቲዩብ ራሱ ካልጠፋ በስተቀር ለዘላለም ሪከርድ ሆኖ የሚቀመጥ ነገር ማለት አዎ። ይሄ እኮ በፊት እኮ የዲክሽነሪ ላይ በረሃብ የወጣ ነው እኮ እንደዚሁ እኮ ነው። እንደዚሁ ስም አንዴ ነው የሚይዝህ። ከመልካም ሽቶ መልካም ስም ይበልጣልና ኢትዮጵያ ሲባል ዲክሽነሪ ላይ ኦክስፎርድ ላይ ረሃብ ተብላ ተቀምጣ ከዛ በኋላ እኮ እኛ ራሳችንን በምግብ የሆነ 100% ባይሆን መግበናል። ፓርሻሊም ቢሆን አድቫንስድ ወደሆነ ፋርሚንግ ገብተናል። ግን የዓለም ህዝብ እኛን የሚያቀን መንገድ ላይ ሳያየን እኮ እኛን ረሃብተኞች ነው እኮ የሚለን እኮ ጋይስ። ዛሬ የምነግራችሁ ወሬ እኮ የዓለም ህዝብ አይኑን ማመን አልቻለም። የነጮቹን ኮመንት አይታችኋል? የሌላ ሀገር ሰዎችን የሚሰጡትን ኮመንት ከኛ ውጪ ማለት ነው። ታውት እነሱን ተዋቸው። እራሳችሁ አልተገረማችሁ? አያስደንቅም? እስኪ እኔ አሁን ዝም ልበልና የእናንተን ሀሳብ ልስማ። አያና ማውራት አልቻለም መሰለኝ። ከቤተሰብ ጋር ነው እችላለሁ። አይደለም ከቤተሰብ ጋር አይደለም። እዚህ እኮ ከሌላ ማይክ ክፍት ነበረ እና ከሌላ ነው እንዴ? ኦኬ ነው ካንተ መስሎኝ። አዎ እንትን አይ ቲንክ መነን ማይክ ልጅ አለ አብሯት እና እሱን እኮ ምንድነው እሱ ነው እንዴ? ካንተ መስሎኝ ኪዩት የሆነ ድምጽ ሰምቼ ነው የልጅ ድምጽና እና ያልኩ የነበርኩት ይሄ አንዴ ነው ስም ከያዘህ በኋላ ማስለቀቅ ከባድ ነው እና ለረጅም ጊዜ ተጣብቶን የነበረውን ስም የድህነት እንደ አፍሪካ ኦፍ ኮርስ የኋላ ቀርነት ስዕል ይሳልብናል ሆን ተብሎ ለኤክስፕሎይቴሽን እንዲጠቀም ለዚህ ለአዲሱ የኮሎኒያሊዝም አዲሱ ቀኝ ግዛት እንዲጠቀም ተብሎ ሪሶርስ ኤክስትራክሽን ብሬን ድሬን ይባላል ላይ ይሄ ገንዘብህን ሪሶርስህን ወርቅህን ንብረትህን ሀብትህን የመበዝበዝ የተማረና ደናደናው መርጦ ወደ ራስ የማጋዝ አይነት አካሄድ ነበር ያው አዲሱ የብዝበዛ አካሄድና ከዛ ጋር ተያይዞ ሆን ተብሎ እኛ ዛፍ ላይ እንደምንኖር ምንም ስልጣኔ እንደማናውቅ እንደዚህ አይነት ስዕል ተስሎብን ነው የኖረው። ይሄ ሰው እንግዲህ አሁን ያለንበት ዘመን ያው ታውቃለህ የሶሻል ሚዲያ የቴክ ዘመን ነውና የሚናቅ አይደለም። ድሮ እንደው ለጫወታ ፌስቡክ ላይ ምናምን ዘመድ ለማየት ለፎቶ የሚኬድበት ዘመን አብቅቶ አሁን ፓወር ሃውስ ሆኗል። የአሜሪካ ፕሬዝዳንት ለሊት 4 AM ላይ ተነስተው በራሳቸው ትሩዝ ሶሻል ነው ጦርነት የሚያውጁት። የሌላ ሀገር ፕሬዝዳንት እንደ ስናክ በአልሙኒየም ይዘው የሚመጡት ማለት ነውና ዓለም እየተቀየረች ነውና ይሄ ሰው ወደ 50 ሚሊዮን እንግዲህ ኢትዮጵያ ላይ ብቻ ወደ 250,000 ሰብስክራይበር አግኝቷል ከመጣ ማለት ነውና ወደ 50 ሚሊዮን የሚጠጋ ፎሎወር ያለው ትልቅ ቪውወርሺፕ ነው። ዛሬ ልጆችም ወጣትም እሱን የሚያዩ የሚከተሉ ዛሬ ያዩን ሰዎች ነገ ሀገር የሚመሩ ነገ ዓለምን የሚያስተዳድሩ የቢዝነስ ሰዎች፣ ዲፕሎማቶች፣ ኢንተርፕረነርስ ናቸው። ዓለም ነው እያያለውና በዚህ ሁኔታ ላይ ኢሜጃችን ጠልሽቶ ቢታይ ኖሮ በጣም የሚያሳፍር ይሆን ነበርና በጣም የሚያስደስት የሚያኮራ ነገር ነው ያየነው። ሰዋችንም የሚያስደስት ኦፍ ኮርስ ባህላችን ማንነታችን እኮ እርስ በራስ ይሄ በውስጥ የምናረጋት ሽኩቻ ላይ ነው እንጂ አስቀያሚ የምንሆነው የሚያኮራ ነገር ነው ያለን። ኩሩ ህዝብ ነው ያለን። የሚያምር ህዝብ ነው ያለን። ሀሴት በጣም ደስ ብላኛለች። ሚስ ወርልድ ኦፍ ኮርስ አንተ ማንስታታል ወይዘሮ ሰላማዊት ካሳ የቱሪዝም ሚኒስቴር በጣም ስማርት ናት። ከተማችንን የከተማ ከንቲባችን በጣም ጠቅላይ ሚኒስትር ዶክተር አብይ አህመድ ሪሊ ሊመሰገን ይገባዋል። ሁልጊዜ ማጥላላት ብቻ የሞተ ሰው ነው የምናመሰግነው እኛ ያለ ማመስገን አንችልበትም። ቪዥነሪ ስለሆነ ስለተሰራበት እየተረገመ እንደ አሳዳጅ እንደ አጥፊ የራሱን ህዝብ እንደገፋ እየተቆጠረም ቢሆን ሽንት ቤት በመሃል ሀገር የሚፈስበትን ጠራርጎ የዛገ ብረት ጠራርጎ ከላያችን ላይ እንደዚህ ሰው ፊት የሚቀርብ ሀገር አድርጎ ማሳየት ትልቅ ስራ የሚጠይቅ ለሊት ተነስቶ በሸራ ጫማ እየዞሩ ነው የሰሩት እነኚህ ሰዎች። ከሰኞ እስከ ዓርብ 9 to 5 ሰርተህ አይመጣም እንዲህ አይነት ነገር እና ህዝቡ ተረባርቦ ነጋዴው ተረባርቦ በስንት ትግል ከተማው ከተማ መስሎ እንደዚህ ለዓለም ሲቀርብ በጣም ያስደስታል። አዶናይን አድንቅ ያለው ሰልፍለስነስ ያሳየ
ለኔ ማለት ሳይሆን ይሄንን ልጅ ገፍቶ ወደፊት ለፊት ቋንቋ እንኳን የሚቸገር ልጅ ነው፣ ግን ገፍቶ ወደፊት አምጥቶ እሱ ነገር ላይ በልጁ ቦታ እኮ ልጁ አዶናይን ስግብግብ ቢሆን በልጁ ቦታ አዶናይ መሆን ይችል ነበር። እኔ ሆናለሁ ማለት ነው። አዎ እኔ እኮ ስፒድ ነኝ ሊለው ይችላል። ኢትዮጵያዊ ስፒድ ነኝ 4 ሚሊዮን አለኝ 5 ገባለኝ አንተ ሳትወጣ ብሎ እኮ መጣባት ይችላል። ግን ገፍቶ ያን ሌላ ሰው ወደፊት ለማስጠጋት መሞከር ሰልፍለስነስ በጣም ወድጀለታለሁ እሱን። በጣም ደስ የሚል ነገር ነው። ደስ የሚል ታይም ነው። ባየሁት ነገር ኮርቻለሁ። ማደግ አለበት ደግሞ እንደዛ መስፋት አለበትና እኔ በቼስ ይሄንን የማያመሰግንም አለ። አንዳንድ ጊዜ ችግር እኮ ነው አለ ቴዲ እዚህ ቁጭ ብለን በነገራችሁ ላይ ከዚህ የተለየ ማታመሰግኑም ካላችሁ እኔ እሰማችኋለሁ። ሪኩዌስት ላኩ። ቴዲ ያስወርደናል ምናምን እንሰማለን፣ ችግር የለውም። የተቃራንም ሀሳብ ካላችሁ ብቻ ስድብ አይሆን እንጂ እንሰማለን። አንድ አይነት ድምፅ እንዳይሆን ማለት ነው። ቀጥላ እያለ ከለከሉን እና እንትን አሁን እኔ አዶናይን ዛሬ ባደረገው ነገር ሳመሰግነው ከተወለደ ጀምሮ አዶናይ የወሰናቸው ውሳኔዎች ሁሉ ማመስገን አይደለም። ቴዲ ዛሬ ጥሩ ነገር ተናግራል፣ ትክክል ነው ያልከው። ትላንት ደግሞ ስተት ካለ ስተታለህ እልሃለሁ። ነገም አልስማማበት ካለ አልስማማም ነው። ሁሉ ጊዜ ድርቅ ማለት የለብኝም እና የተሰሩ ነገሮችን ጥሩ ነገሮች ማመስገን ልክ ኮሪደር ልማት የከተማው ውበት ስታዩ ያምራል፣ ለካ ስራ ተሰርቷል ማለት መቻል አለብን። አለበለዚያ መጥፎም ስትናገር አላምንህም እኔ አይደል እንዴ ቴዲ? አሁን ጥሩ አይተህ የማትናገር ከሆነ ከአንተ አፍ የሚወጣው ሙሉ ነው የማልቀበለውና ጥሩ ነገሮች ከተማው ላይ የታዩ ነገሮች የተሰራው ስራ ዲሲፕሊን እኔ በእውነት ሚስ ወርልድ ሪፕሬዘንት ሀገሯን ማድረግ የምትችል እንደሆነች አትሌቶቻችን በጣም ሃምብል የሆኑ እነሱ እዛ ጋር እንግዲህ ወርልድ ሬኮርድ ሆልድ የሚያደርጉ እህትማማቾች ዲባባ ሲስተርስ አይቼ በጣም ደስ አለኝ። በጣም ብቻ ኤክስፖዠሮቹ እንዳለ በጣም የሚያኮሩ የሚያስደስቱ ናቸው። በአለም ፊት ለፊት ለብሰን የወጣ ነው። በእውነት የዛሬ 4 ዓመት በነበርንበት ይዘት የዛሬ 5 ዓመት በነበርንበት ይዘት አለም ቢያይን እርቃንነት ነው እና የታየው ነገር የተለፋበት ነገር ውጤት ታይቶበታል። ይሄ ነው እንግዲህ ነገ ቱሪዝም ብትሉ ኢንቨስት ለማድረግ ቢባል አንድ ሰው ኢትዮጵያ ሄጄ ኢንቨስት ማድረግ መብራት አለ እንዴ እንትን አለ ዛፍ ላይ ነው የሚኖሩት ከማለት ወጥቶ እንዴ የሚያምር ሀገር አለ ቆንጆ ዌዘር አለ የሚለውን ብዙ በር ይከፍታልና ኢንተርናሽናሊ ይሄ ዲፕሎማሲ አሁን ተቀይሯል። ሚዲያ ዲፕሎማሲ የፒፕል ቱ ፒፕል ዲፕሎማሲ ላይ ወሳኝ ነገር ነው። ኪ ነው ሲጠበቅ የነበረ ነው። ኮርተናል። በጣም ደስ ብሎናል። እናመሰግናቸው እንወዳለን መሪዎቻችን። በሌላው በሰላሙ በፖለቲካው በዲሞክራሲውም ላይ ደግሞ እንደዚሁ የቀና የተሳካ ነገር እንዲሰራ እንመኛለን ለሀገራችን ለማለት ፈልጋለሁ። ቴንክ ዩ ቴድ። ቴንክ ዩ አያና ቴንክ ዩ። የተለየ ሀሳብ ካላችሁም አስገባችኋለሁ፣ ችግር የለውም። ብቻ ጋጥ ወጥነት አይሁን። ስቴጅ ላይ ያሉት ሰዎችን የሚሳደብ ወይም ደግሞ ስለምትናገሩት ንግግር መጀመሪያ ጤነኛ መሆናችሁን አወቁ፣ ከጤነኞች ሰዎች ጋር ለመሳተፍና ሀሳብ ለመስጠት። በተረፈ ግን ደስተኛ አይደለሁም ይሄ ነገር እንከኑ ምናምን የማለት መብታቸው የተጠበቀ ነው። ምክንያቱም የሚታዘበው ህዝብ ነው። እንደምላችሁ ነገር እዚህ ጋር ትናገራላችሁ፣ ህዝብ መርምሮ ይበላል። እኔን ግን ከጠየቃችሁኝ ዛሬ እኛ ልንዋረድም የምንችልበት ልንከብርም የምንችልበት ነበር እና ከጉድ የወጣንበት ብዬ ነው ማስበው። አይ ነው በብዙ ነገሮች አትሌቶቻችን በዓለም አደባባይ ላይ አስተዋውቀውናል። በመልካም ነገር እንታወቃለን። የዓለም የሳቅ ንጉስ በላቸውን አፍርተናል። በብዙ መልካም እግር ኳስ ተጫዋቾቻችን በተወሰነ መንገድ አፍሪካ ላይ እንደዚህ ላይ ያስተዋውቁን ጥረት አድርገዋል። ይሄ ግን የተለየ ነው። ይሄ እግዚአብሔር ምስክሬ ነው። እያንዳንዳችሁ ኢትዮጵያውያን ዛሬ ከጉድ የወጣችሁበት ነው። ከጉድ የወጣችሁበት ነው፣ ወይም ደግሞ ከጉድ የወጣንበት ነው። እንዲህ ያለ በዓለም ዙሪያ ላይ እንዳልኳችሁ ፕሮፌሽናል እግር ኳስ ተጫዋች ሳይሆን አይሾ ስፒድ ማለት ቻምፒየንስ ሊግ የሚተነትን ነው። ከነ ሄነሪ ጋር ከነ ቴሪ ዳንኤል አረዲ ጋር ቁጭ ብሎ የሚተነትን ሰው ነው። ሬስሊንግ ላይ የሚሳተፍ ነው። አይሾ ስፒድ ዛሬ ዓለም ላይ ማንህ ማይባል ሰው ነው። አይሾ ስፒድን አትዩት። ተከትለውት የሚመጡ ሰብስክራይበሮችን ወይም ደግሞ ፎሎወሮችን እዩ እስኪ። ኢትዮጵያ እንዲህ ናት እንዴ ብለው ወደ ኢትዮጵያ የሚጎርፉትን ቱሪስቶች አስቡ። አይደለም አንዱ የኑሮ ውድነት የውጭ ምንዛሬ መጦት ነው አይደል? ጥረት ነው አይደል? ይሄ ልጅ ዛሬ በዛች 4 ሰዓት በማይሞላ ሰዓት ውስጥ የሰራው ገጽታ የእያንዳንዳችን ነው። እያንዳንዳችሁ ዛሬ ደረታችሁን ነፍታችሁ አያት ሀገሬን ማለት ትችላላችሁ። አንድም የሚያሳፍር ነገር አታዩም። የሚያሳፍር ነገር አይታችሁ ቢሆን ኖሮ ጎዳና ላይ የሚተኛ የትም ዓለም ላይ አለ። ያለውበት ሀገር አውስትራሊያ፣ ካናዳ፣ አሜሪካ ጎዳና ላይ የሚተኛ አለ። ዳስ ሰርቶ የሚኖር አለ። እኔም ያለውበት ሀገር ላይ ዳስ ሰርቶ መሀል ከተማ ላይ ዳስ ሰርቶ የሚኖሩ አሉ።
እንዲህ ያሉ ነገሮች ግን በደሃ ሀገር ሲታይና በሀብታም ሀገር ሲታይ አንድ አልነበረም። ዛሬ የዓለም ህዝብ የምታያቸው በሙሉ ፎልት ፋይንደሮች ነበሩ። እርግጠኛውን የምነግራችሁ አስቀድመው ራብተኛ ሀገር ነው የሄድከው እርግጠኛ ነህ እያሉት ነው። ልጁ ራሱ ከይዘት እያደረገን ሄደው ማመን አልቻለም። የዓለም ህዝብ ማመን ያልቻለበትን ገጽታ ነው ዛሬ ያያችሁት። ይሄ የእናንተ የሁላችሁም ገጽታ ነው። የቴዲ የሁላችሁም እያንዳንዳችሁ ለየትኛውም የውጭ ሀገር ዜጋ ሀገሬ ይችናት ብለህ ማሳየት ትችላለህ። እና እኔ የተሰማኝ ስሜት ያ ነው። ቴንኪው አያና። ከአያና ቀጥለው መሶብ ጤና ይስጥልኝ። እንዴት ነህ መሶብ? ጤና ይስጥልኝ ቴዳ፣ እንዴት ነህ? በጣም ደስተኛ ነኝ ስላስገባኝ። የመጀመሪያ ጊዜ ነው ቤትህ። እንግዲህ እኛ ጣሊያን የምንገኝ ሞሰብ ኢትዮጵያ ሬስቶራንት ይባላል። እንግዲህ ከቤቱ ልጀምርልህ። እኔ ዛሬ በጣም የተደሰትኩበት ቀን ነው። እሱም ምንድነው? በተለይ ለእንደኛ አይነቱ ኢትዮጵያን አዝሎ ለሚዞር በኢትዮጵያ ስም ለሚነግድ ትልቅ ኩራት ነው። ለምን እኔ 2 ዓመቴ ነው ሬስቶራንቱን ከከፈትኩ። በ2 ዓመት ታሪኬ ውስጥ 99% ቱሪዝም ላይ አልሰራችሁም ነው የሚነግሩኝ ነጮች። ቱሪዝም ላይ አልሰራችሁም፣ ለምንድን ነው ቱሪዝም ላይ በደንብ ያልሰራችሁት ነው የሚሉ። ለምን በዚህን ያህል ያው በቻልኩት እንኳ እዚህ በማረገው በባህላችን በምግባችን አያቁንም ነበር እና በደንብ አያቁንም እና ሲያቁን እንዴት ለምንድን ነው በደንብ ቱሪዝም ላይ ያልሰራችሁት ብለው ነው ኮሜንታቸው። እንደ ሀገር በጣም የተደሰትኩበት ነው። በጣም እንዲሁም 9 ያንግ ወጣቶች እንደዚህ ሞር ዩቱብ ላይ ቲክቶክ ላይ ምናምን ተሳታፊ የሆኑ እራት እየበሉ ነበርና ስነግራቸው በጣም ነው የተደመሙት። ገብተው ነው ያዩ እና ምንም እውነት ሂዶ ነበር ሀገራችሁ ምናምን ብሎ እንትን ያሉት እና በጣም ብዙ ነገር የተማርኩበት ነው። ፍቅርን አይቼበታለሁ። እንደ አንድ ሬስቶራንት ወይም ደግሞ ባህላችንን ምግባችንን እንደሚያስተዋውቅ ደግሞ በሙሉ ደስ ብሎኝ እያለ አንድ ነገር ብቻ ነው ደስ ያላለኝ። እሱም ምንድን ነው? አንዳንድ የሚያምሩ ነገሮች አሉን፣ የማያምሩ ነገሮች አሉን ለሰው ለማስተላለፍ ወይም ደግሞ አንድን ሰው ለማስለመድ። እሱም ምንድን ነው? ይሄ አሁን ይሄ ጥሬ ስጋ ሲበላ ኢሚዲየትሊ እኔም ወዲያው ሾክ ነው የሆንኩት። ለምን እኔ እዚህ የፈለገው ነገር ቢሆን ክትፎ ጥሬውን አልሰጣቸውም። ለምን ያው ኢሞሽን ናቸው፣ መቅመስ ይፈልጋሉ፣ ሁሉንም ማየት ይፈልጋሉ። ግን ያው አስረድተህ ወይም ደግሞ ግንዛቤ እንዲኖራቸው አድርገህ ካልሆነ ኢሚዲየትሊ ትንሽ እዛ ላይ ብቻ ነው ኮሜንት የነበረኝ እንጂ በሙሉ እንደ ሀገር እኔ ለመጀመሪያ ጊዜ ዩቱብ ላይቭ ገብቼ ያየሁበት ፕሮግራም ነው የነበርና በጣም ነው የተደሰትኩት። ገና ከዚህ በኋላ ብዙ መሰራት አለበት። ዓለም በደንብ ያቀናል። አጋጣሚውን ደግሞ በደንብ የተጠቀምንበት ይመስለኛል። በዚህ አጋጣሚ እንደ ወንድሞቼ እኔም አዶናይን ፍቅርን ያየሁበት ነው። ለወንድም ሰፖርት መደራረግ መደጋገፍን ያየሁበት ነው እና በጣም እኔም ዛሬ የተደሰትኩበት ቀን ነው። ኢትዮጵያን ሰው ሀገር ላይ እንደሚያስተዋውቅ አንድ ሰው እና በጣም ቴንኪው አመሰግናለሁ። ይሄን ነው የምለው። ይቅርታ አነጋገር አልችልም። በአንድ ድንጋይ 2 ወፍ ነው። እሺ ቴንኪው በጣም አሪፍ ነው። በነገራችን ላይ ኢትዮጵያዊ ወንድማችን ነው። ያለበት ቦታ ሄዳችሁ ጎራ ብላችሁ ደገፍ አድርጉት። ያው በተገኘችው አጋጣሚ እሱ ወንድማችን ነው፣ ሌላ ዜጋ ጋር አልገባም። ከልብ እናመሰግናለን። መሶብ ኢትዮጵያ ሬስቶራንት የት ነው የሚገኘው? ቴንኪው። የት ነው ያለው? የት ነው ያለው? ጣሊያን ፓርማ ከተማ ጣሊያን ፓርማ። እሺ በአንድ ወቅት ከእንደገና ደግሞ ይሄ የምታየው በሙሉ አሁን እዚህ ግድግዳው ላይ የእጅ ስራዎች በሙሉ የምታይ በኢትዮጵያዊ የተሰሩ ናቸው። እንደዚህ ዲዛይኖች ኢትዮጵያ አርቲስት ነው የሰራው፣ ሲለን ዲዛይን ይባላል። እና በቻልነው መጠን እንግዲህ ያው በሀገራችን በጣም ደስ ይላል እየነገርን ነው እና አመሰግናለሁ። ቴንኪው። ፎሎ አርጉት በዚህ አጋጣሚ እንግዲህ የመጀመሪያ ፎሎ አርጉት። ሰላም ብያለሁ። መሶብ ቴዲ አንድ ጊዜ እድል ስጠኝና እኔ ተናግሬ ልውጣ። ስራ ላይ ያልጨረስኩ። ኦኬ ለነገሩ ስላልሆነ ችግር የለውም። እሺ ምትቸኩይ ከሆነ ከይቅርታ ጋር በጣም ከይቅርታ ጋር አውሪና ምን ተሰማሽ? ከዛ ወደ ያብ ይመጣለሁ። ኦኬ ለመጀመሪያ ሃፒ ኒው ይር ሁላችሁንም።
ስለሰጠኝ እድልም በጣም ነው የማመሰግነው። እኔም ከጣሊያን ነኝ፣ የመሶብ ጓደኛ ነኝ። እንለያያለን በሀገር እንጂ በከተማ ከጣሊያን ነኝ። እኔም ዛሬ በጣም 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 ደስተኛ ሆኜ የነበርኩት ለምን እኔ የጣሊያን ሬስቶራንት አለኝ። 27 ዓመቴ ነው እዚህ ሀገር እና ምን እንደሆነ ልንገርህ፣ እኔ ከጣሊያን ጋር ነው የምሰራው። 24 ሰዓት ከጣሊያኖች ጋር ነው የምሰራው። ሬስቶራንታችን የሲፉድ ሬስቶራንት ነው። ሁል ጊዜ ሬዲዮ ሲመጣ ረሃብተኞች፣ ሬዲዮ ሲመጣ በሬዲዮ ኖቲስ ሲያቀርቡ ማለት ነው። እና ሁሉም ከስተመር እየመጣኔን አገርሽን እየታየ ነው። እኔ ሁሌም መልስላቸው ይሄ ድሮ ነው፣ እኔም አልተወለድኩ በዛ ሰዓት። ይሄ ለነፋኦ ምናምን እርዳታ ለመጠየቅ የሚያቀርቡት ነው። ሁል ጊዜ ነው የምለው። እሺ የት ነው የምትኖሩት? ዛፍ ላይ የት ነው? እንዲህ ነው በቃ። ቴዲ እናቴ ትሙት አንድ ሀበሻ የለም እዚህ ሀገር በጥቁር ነው የምልህ በስነ ስርዓት የሚኖር ነው። በስነ ስርዓት ማለት ይቅርታ አማርኛውን ምንም የሚጎልብኝ ሰው አይደለሁም። ሁሉ ነገር እንደዛም ሆኖ ፈተና አለ። እሺ ትልቅ ፈተና፣ ለዛውም የጭንቅላትህን የሚነካ ፈተና። ሀገርሽን ይዩ እንዳንተ ሀገር እንደዚህ ነው እንደዚህ በቃ ጠረጴዛ ላይ እንደውም አንዳንድ ጊዜ ዜና ሲመጣ እኔ ሬዲዮ ከሆነ ሬዲዮን አጥፏለሁ፣ ልጆቹን አጥፉላቸዋለሁ፣ ሙዚቃ አድርጎ። ለምን? ስለሚጠሩን። ጥቁርም ከሆኑ ተወው ኢትዮጵያን፣ አፍሪካም ከሆነ አንድ አይነት። ለምን? እኛ አንድ አይነት ነን፣ ኢትዮጵያ ውስጥ ነን እኛ ኢትዮጵያውያኖች። አንዴ ከወጣን አንተም ጥቁር ነህ፣ እኔም ጥቁር ነኝ፣ ናይጄሪያውም ጥቁር ነው፣ ሁላችንም ጥቁር ነን፣ አንድ ነን። እኛ ነን ኢትዮጵያንን ምናምን የምንለው እንጂ አንድ ጊዜ ከኢትዮጵያ ከወጣን ናይጄሪያው፣ ሴኔጋሉ፣ ኮንጎ ሁላችንም ጥቁር ነን። በቃ ግን ሁላችንም አለን ማለት የአስተዳደግ ስርዓት አለን። አንተም ስትራም በአረማመድ ትታወቃለህ ማን እንደሆንክ፣ በአነጋገር ስትበላ ሁሉ ነገር ትታወቃለህ ከየት እንደመጣ። እኛ ኢትዮጵያውያኖች የተለየ ባህሪ ያለን በጣም በስነ ስርዓት ያደገ ግን ሁሉ ጊዜ በችግር ነው የምንታወቀው፣ በረሃብ ምንም እንደሌለን። እኛ ከሁሉ ነገር አለን፣ አልቻልንበትም። እርስ በርስ መስማማት አልቻልንበትም እንጂ ሁሉ ነገር አለን፣ ሁሉ ነገር አለን። ችግራችን እኛ ውስጣችን ነው። እኛ እርስ በርስ ስለማንስማማ ነው። ቴዲ እናቴ ትሙት እኔ ጣሊያን ሀገር ሳራ ዳቪንቺ ብለ ብትጠራ ምን አይነት ሰራተኛ እንደሆንኩኝ ይመሰከራል። ምንም ነገር አይጎልብኝም። ግን የሚጎልብኝ ምን እንደሆነ ታውቃለህ? ሀገሬ ኢትዮጵያዬ፣ በማንነት የምትመሰገንበት፣ በማንነት የምትታወቅበት፣ ቢርብህ አኳኩተህ ጎረቤት የምትበላበት፣ ቢከፋ አይተውክ ምን ነው ከፋ የምትልበት እና ይኸው ላይ የተናገርኩት ስሜታዊ ሆኜ ነው። ዛሬ ይሄ ልጅ መጥቶ ኢትዮጵያችንን በረሃብተኛ ብቻ አይደለም ያለንንም ኢትዮጵያ ያላትንም ነገር ነው ለዓለም ያሳየው። ኢትዮጵያም እንዴት እንደሆነች ረሃብ ብቻ አይደለም። ረሃብ ሁሉም ሀገር አለ፣ ሁሉም ዓለም አለ። በተለይ አሁን ሁሉም ዓለም አለ። እሺ ቴንኪው ሳራችን። ትክክል። ሌሎቻችሁ ለገባችሁ ሰዎች ይገባኛል። የፖለቲካ ውይይት ወደ በኋላ እናደርጋለን። ዛሬ አንድ ጊዜ ሬስቶራንቴን ላሳየህ። እሺ እንደ መሶብዬ ቀንቼ ነው ካንተ አንተም ስላሳየ ነው ቪዲዮ የከፈትኩት።
ጆርጆ የሚያችን ሊሉሽ ቴዲ አድቨርታይዚንግ ማስከፈል ይኖርባል ወደፊት ሚዲያ አይደለ? አረ ለቴዲ ወርቅም እሰጠዋለሁ እንኳን አችን ዲላሉሽ ይኸውልህ ይሄ ሬስቶራንታችን ነው። ጣሊያን ነገር ስትመጡ ፊዩሚሺ ነው። ኤርፖርቱ ስር ነን ያለ ነው። ኤርፖርት ስር 2 ደቂቃ ከኤርፖርት ስትመጡ ትገቡኛላችሁ። የት ከተማ ነው ጣሊያን? ሮም ነኝ። ሮም ግን ኤርፖርቱ ስር ነኝ ያለሁት ቢቹ አጠገብ። እንዴ ሮም ከሆናችሁ ነው በቃ ቴዲ ጋር ይችሽ ነው ብላችሁ መተዋወቅም አይጠበቅባችሁም። ሳራዬ እንዴት ነሽ ምናምን ብላችሁ ሂዱና ጎብኟት። ቴንክ ዩ ሳራችን፣ ቴንክ ዩ። ኦኬ ቴንክ ዩ። በጣም ነው አመሰግነው። መተጋገዝ አለብን እንደዚህ ሬስቶራንት ሲከፍቱ። ያው ፖርቱስ ነው ስሙ። ቴንክ ዩ ሳራ። እሺ ኦኬ ቴንክ ዩ ከልብ አመሰግናለሁ። እሺ ክብራትና ክብራን ዛሬ ሀገራችሁን እንዴት አያችኋት? አይሻው ስፒድ የዓለማችን ቁጥር 1 የሚባል ስትሪመር ነው አይደል? አሉ ከሚባሉ ከ45 ሚሊዮን በላይ ተከታዮች ያሉት ሰው ነው። በ6 ሰዓት አለፈው ኦልሞስት 9.5 ምናምን ገብቷል። ወደዚህ ላይቭ እስከገባ ድረስ ኦልሞስት 10 ሚሊዮን በ6 ሰዓታት ውስጥ 10 ሚሊዮን የዓለም 250 ሺህ ሰብስክራይበር አድርገዋል። 50 ሺህ ሰብስክራይበር አግኝቷል። ጨምሮለታል። በአንድ ላይቭ ሲገባ ማለት ነው። ኬንያ እንኳን 2 ቀን ቆይቶ ነው ሲናገር እንደሰማት። ኢትዮጵያ ውስጥ ብቻ ይሄ ልጅ ወደ ኢትዮጵያ ከመሄዱ በፊት ይናገር የነበረውን ንግግር ብታደምጡት ስለ ኢትዮጵያ ያለው አመለካከት ከፊቱ ገጽታ ላይ መረዳት ትችላላችሁ። የሰዎችን ኮመንት ስሙ። ራበኝ ኢነርጂ ፈልጋለሁ ባለበት ሰዓት የዓለም ሕዝብ ይለን የነበረውን ነገር ኮመንቶችን አንብቡ። በዚህ ኮመንት ውስጥ አንዳንዶቻችሁን እያየን ነው። ኢትዮጵያ የሆናችሁ ራሳችሁ፣ በነገራችን ላይ የምናዋርደው ራሳችን። እዛ ጋር አሉታዊ ኮመንት ብንሰጥ ራሳችንን ነው የምናዋርደው። ሰዎች እንዲሰድቡን በር ነው የምንከፍተው። የሆነ ሆኖ ግን ሀገራችሁን ስታዩ ኢትዮጵያ ንግድ ባንክ ህንፃ ይመስለኛል ባለሳሳት እዛ ላይ ሆኖ በድሮን ለዓለም ሕዝብ ያን አዲስ አበባን ሲያሳይ ምን ተሰማችሁ? የዓለም ሕዝብ ሲገረም ምን ተሰማችሁ? እቺ ሀገሬ ናት አያችሁ ምናምን ብላችሁ ደረታችሁን ነፋችሁ ወይንስ ተናደዳችሁ? በዚህ አውድ ነው እያወራን ያለ ነው። አይሻዋ ስፒድ ዛሬ የዓለም መነጋገሪያ ይሆናል። በነገራችን ላይ እሱ ብቻ አይደለም፣ የእሱን ቪዲዮ የተቀባበሉ ሪአክሽን ቪዲዮ የሚሰሩ ነጮችም ሁሉ የሚናገሩትን ብትሰሙ ይሄ ኢትዮጵያ ነው እያሉ ነው። ይሄ ኢትዮጵያ ነው፣ እርግጠኛ ነው ኢትዮጵያ ነው የሄድከው እያሉት ነው። በነገራችን ላይ የከተማ ማስዋብ ገቢ የማይመስላችሁ ሰዎች አላችሁ አይደለም? ይሄ ተርሻሪ ኢኮኖሚ ወይም ደግሞ ስሞክለስ ኢንዱስትሪ ነው። ቱሪዝም መሳብ ማለት ነው። አንድ ሀገር ላይ ቱሪስቶች ሲመጡ ዶላር ነው ይዘው የሚመጡት። ቱሪስቶች ሲመጡ ብዙ ነገር ነው ለሀገር ይዘው የሚመጡት እና ከዚህ አንጻር ዛሬ በዓለም አደባባይ ያያችኋት ኢትዮጵያ ሀገራችሁ እንዴት ነበረች? ምን ተሰማችሁ? እንከንም ካለ ከዚህ ጋር በተያያዘ እንከኑን ወይም ደግሞ መስተካከል አለበት የምትሉትም ነገር እንድትናገሩ ልስጣችኋለሁ ለሁላችሁ። በተደጋጋሚ እንዳልኩት ይህን ነገር ላደረጋችሁ በሙሉ ልባዊ ምስጋና ይገባችኋል። ጠቅላይ ሚኒስትሩ ምንም ጥያቄ የለውም፣ ትልቅ ክብር ይገባዋል። ኢንክሬዲብል የሆነ ስራ ነው የሰራው። የባህልና ቱሪዝም ቢሮ እያንዳንዱን ነገር ስቴፕዋን ጠብቃ በማድረግ የከንቲባዋ፣ ጸጥታዎች፣ መንገዶችን በመከፋፈት ፖሊሶች፣ አይ ነው ኢትዮጵያውያን ቲክቶከሮች፣ አዶናይ ሁሉ ምስጋና ይገባችኋልና እናንተ ምን አያችሁ? አንዳንዶቻችሁ ምናልባት ሰዎች ካላዩት አንግል የምታዩት ነገር ካለ እስኪ ውዳሴም ካለ አስተያየት ከእናንተ እንጀምር ብዬ ነው። የአቢ ነበረች ልትናገር የነበረችው። ከአቢ በኋላ ወደ ዋንጋሪ ከዛ ወደ ጆቢራ እንሄዳለን። እሺ አቢያችን ምን ትያለሽ? ቴዲዬ በጣም ደረት ነፍተናል ዛሬ፣ ደስ ብሎናል። እንኳን ደስ ያለን ሁላችንም። አንድ ዩቲዩብ ላይ ላላችሁ ቪዲዮ እያስተካከልኩ ነው። ፖስት ታያላችሁ ጎን ለጎን። ቆይትም እንዳትሄዱ አሳያችኋለሁ። ያቢ ያውሪ። እሺ አው ደስ ይላል። ያው ንጹህ ከተማ ታይቷል ዛሬ፣ በጣም ደስ ይላል። ያው የተፈለገው ያ ነበረ። ዩዥሊ ማለት አሁን እኔ እንትና ማነው ልጁ ማነው ጄሰን እንትን ይላል እሱ አሁን እሱ ይሄኛው ለሱ ተብሎ ወይም እሱን ይማርከዋል ምናምን ሳይሆን 48 ሚሊዮን ከምናምን ሰው እዛ ላይ ስትሪም ያደረገ ኢትዮጵያን ያየ ያንን ነው በቃ ለነዛ ነው እንጂ ማሳያነቱ
ምናልባት ጄሰን ምናልባት ሊመርጥ የሚችለው አንዳንድ ቦታ አሁን ናቹራል የሆኑ ቦታዎችን ቢሄድ ካልቸራል እና ትራዲሽናል ነገሮችን ቢያይ ለሱ የተለየ ነገሮችን ቢያይ ነው ይመርጣል ምለው ከባህሪው አንፃር ማለት ነው። ዋይልድ የሆነ ቦታዎችን መሮጥ መሯሯጥን ምናምን ያንን ነው እንጂ ሳፎኬት የሆነ ላይክ ነው ከተማ ውስጥ እንትን ማለት ነገር ብቻ አይደለም። ያው ደስ ብሎታል፣ በጣም ደስ ብሎት አሳልፏል። ደስ የሚል ነገር ነው። ብዙ ተዘጋጅተዋል፣ ብዙ ለፍተዋል። እንትኖች መንግስታችን በጣም ጥሩ ነው ያደረጉት። በእውነት በጣም ደስ የሚል ነው እና ታይቷል። በጣም ደስ ያለኝ ነገር ታይቷል። እንደምንም ተብሎ እሱ እየሮጠም ምንም እያለም አሳይቷል፣ ታይቷል ከተማው። ይሄ ትልቅ እንትን ነው፣ ትልቅ የተገኘ ውጤታችን ነው እና ያው እንትኑም እንዳለ ችግራችንም እንዳለ ኮሜንት ላይ ኢትዮጵያኖች በአብዛኛው ብታዩ ገብታችሁ አይታችሁ ቢሆን ኖሮ ዩቱብ ላይ ነው እያየው ነበረና ጊቭ ሚ ማኒ የሚለው ማማንድን ሳይቻል ሲቀር እዛ ኮሜንት ላይ ጻፍ ነበረና በጣም ብዙ በቃ ጊቭ ሚ ማኒ አም ሃንግሪ ምናምን ኢትስ ላይክ ኢትስ ሪያሊቲ ኦፍ ኮርስ የትም ሀገር ያለ ነገር ነውና ግን ኢትስ ኦኬ ላይክ ነው። ያም ቢሆን የተሳካ ስትሪም ተደርጓል። አገሪቱ ያለችበት ሁኔታ በርግጥ ኢትስ ናት ዘ ሴም አዝ ኢት ሉክስ ላይክ ውጭ አሁን ከተማው አምሮበትና እንትን ብሎ እንዳለ ሁኔታ አይደለም። ምናልባት ችግር አለ፣ ብዙ ችግር አለ። ሰዎች ይሞታሉ፣ መፈናቀል አለ፣ ብዙ ሰዎች ተከፍተዋል በሀገራቸው፣ ብዙ መከፋት አለ። ያም እያለ ሆኖም እያለ ግን የውጭ አገር ሰዎች ኢትዮጵያን በዚህ መልኩ ማየታቸው ደስ ይላል። ኢትስ ኦኬ ብለን እንቀበላለን። አይሾ ግን ብዙ ትዊቶች ተደርገዋል። አሁን ልጁ ይሄ ትዊንስ ሆኖ የመጣው የኢትዮጵያዊ አይሾ ስፒድ የሆነው ልጅ ትንሽ እሱም ቢዘጋጅ ጥሩ ነበረ። በእንግሊዝኛ በቋንቋ እንደሚመጣ ብዙ ቀን ተዘጋጅቶበታል፣ ተነግሮታል። እንደው ቢያንስ እንደው ተውና እንደው እንግሊዝኛው ቀርቶ በአማርኛ እንኳን ተረረረም እያደረገ ቢናገር እነሱ ይተረጉሙለት ነበረ። ልጁም ግራ ገባው፣ ደነገጠ፣ ተጨንቆ ቀረ። እና ዲባባም በጣም ነው ያዘነው በእነሱ። ስዊት ነው ኢትዮጵያዊ ስዊት ነው ስፒድ ነው ባካት ነው ስፒድ ነው ይባል። ምን አለ እስቲ አሁን ኤኒዌይ አይ ይሄ አሁን ትልቅ ነገር ነው። እንደሚመጣ ታውቋል። ተዘጋጅተው ልብስ ለብሰው ሄደዋል። እነ ዲባባም ቢሆኑ ቤተሰቦች የሆነ በቃ ቋንቋ አውጥተው መናገር አለባቸው። ይጠይቃል የሆነ ነገር የሚያስረዳው የለም። ያ አንድ ጎበዝ በጣም ጎበዝ የአዲስ አበባ መስተዳደር ይሄ የባህል ቱሪዝሙ ያዘጋጀው ተርጓሚ ልጅ በጣም ጎበዝ ነው። እሱ ነው እየመጣ እንደው አንዳንድ ነገር ብዙ ነገር ይጠይቃል። ብዙ ማወቅ የሚገባውን ነገር ሳያውቅ ነው ልጁ የሄደው ማለት ዓለም ሳያውቅ ማለት ነው። ዓለም አላወቀም፣ ምንም ሳይነገር ነው የቀረው። እዛ ጋር ሪፕሬዘንት ያደረጉ ሰዎች ቋንቋ ከቋንቋ ችግር የተነሳ መግለጽ አልቻሉም እና ያ ነበረ ትንሽ አገሪቱን መግለጽ አልተቻለም በሚገባ። ግን በአይን ታይቷል፣ ያ ውበቱ ታይቷል። ያንን ነው በቃ የሚፈለግ የነበረው። እሱ ተሳክቷልና በእኔ እይታ ያው በእርግጥ ኢትዮጵያ ውበቷ አምራለች፣ ደምቃለች፣ ታይታለች። ግን አደንደፍደዴ ሁላችንም ማተኮር ያለብን ሀገራችን ኢኮኖሚያዊ የት ላይ ነው ያለው ሪል ላይክ ነው የሚለውንም ዞር ብለን ማየት አለብን። የህዝባችን የእውቀት ደረጃ ሴት ላይ ነው ያለው። ተማሪዎች ሲጠየቁ በእንግሊዝኛ መናገር፣ ስማቸው መናገር፣ በቃ ምንም ነገር መናገር አይችሉም። የትምህርት እንትናችን ምን ያህል የወደቀ እንደሆነ ይሄንን ያሳያል። እና እነዚህ ነጥቦችም ዞር ብሎ ለማየት መስታወት ሆኖናል ይሄ ዝግጅት። ቴዲዬ በኋላ መለስበታለሁ፣ ለሌሎች እድል ልስጥ። ቴንክ ዩ። በዩቲዩብ ላላችሁ የምታዩት የአዲስ አበባ ገጽታ ነው። ከድሮን የተነሳ የስፒድ ቲም ያሳየው ነው። ኢንጆይ አድርጉት። እዚህ ቲክቶክ ላይ ደግሞ ሲወያዩ ነው የምትሰሙት ኢትዮጵያውያን ወገኖቻችን። ዛሬ በነበረው ድባብ የዓለም ሕዝብ ኦፍኮርስ የተነጋገረበት ነው። ማይነጋገርበት የለም። እኛ በዚህ ጉዳይ ሳንነጋገር ለሌላ ጉዳይ መሄድ አንችልም። እንዴት አያችሁት እያልኩኝ ከወንድም ከእህቶቼ ጋር እያወራውን ያለሁት ያቢን አመሰግናለሁ። ወደ ዋንጋሪ እንሄዳለን። ዋንጋሪ
እንኳን ደስ ያላችሁ፣ እንኳን ደስ ያለን ቴዶ። በጣም አንተ ራስ ኢትዮጵያ እየሆንክብን እኮ ነው። በጣም ደስታ ራሱ ይጋባ ነበርና እጅግ በጣም እንዳልከው ዶክተር አብይ የዛሬ 4 ዓመት ታስታውስ ከሆነ ወሬኞች ያወሩ እኛም እንሰራለን፣ እነሱም ወሬያቸውን ይጨርሳሉ፣ የኛም ስራ ማውራት ይጀምራል ብሎ ነበር። ታስታውስ ከሆነ የዛሬ 4 ዓመት ንግግሩን በትክክል ብዬለት ላይሆን ይችላል። ስለ ወሬኞች የአዲስ አበባን ስራ ብልጭልጭ ያሉ ከሺሻ ቤት ጋር ያመሳሰሉ ሁላ ፖለቲከኞች ነበሩ። ከሺሻ ቤት ጋር የአዲስ አበባን የልማት ስራ የሺሻ ቤት ነው የሚመስለው ብለው የተቹ አንጋፋ ፖለቲከኞች ራሱ ነበሩ። ኦሮሞ አባቶች ሲተርቱ ምን ይላል መሰለት? ሄድችን ተረጻፋት ለራስም ይጠቅማል። ዱጋ አፋን ቀበን ፉኛኒን ባቲ ይላሉ። እውነት አፏን ቢይዟት በአፍንጫ ትወጣለች ይባላል። የተሰራ ስራ እንደዚህ ይመሰክራል። ያንተንም ገበና ይሸፍናል። አያ ያንተንም ገበና ይሸፍናል። አንድ ፕላን ባክ ቱ አፍሪካ ኢትዮጵያ ሺሻ ቤት መሰለች ብለው እነሱ ደግሞ ሺሻ ቤት የሚመስል ዱባይ ምናምን ይሄዳሉ፣ ይዝናናሉ። ዱባይ ሺሻ ፍለጋ ዱባይ ይሄዳል። እና በጣም የሚገርም አንድ ፕላን ባክ ቱ አፍሪካ የሚሰራ አንድ ጥቁር አፍሪካዊት አለች። ምን እንዳለ ታውቃለህ? The lies are fading, the homecoming is real ብላን የሰራችበት ፕሮግራም። The lies are fading ኢትዮጵያ ላይ የተዋሸው ውሸት አሁን አየህ እንትኑ እየተገለጠ መጣ። የተሰራው አዲስ አበባ ቱ ቢ ኦነስት እንኳን ከውጭ ላላችሁት እኛ ሀገር ውስጥ ላለ ነው። በየቀኑ ነው የምታስደምኝ። በየቀኑ ነው የምዞረው በመኪና በየቀኑ ታስገርመኛለች እየወጣ ያለው ነገር። እንግዲህ ያን የተናገረው እኛም ስራውን እንሰራለን፣ የሚያወሩትም ይተቹ፣ እነሱም ትችታቸው ያልቃል፣ የኛ ስራ ያን ማውራት ይጀምራል። ይሄ ማለት ነው፣ ሌላ አማርኛ የለውም። ይሄው ማውራት ጀመረ። ስራው አስተውለዋል። አድዋ ሙዚየም ውስጥ ገብቶ ታሪኩን ሲጀምር ጫማው እንዳወለቀ ልጁ ደንግጦ ስለ ጥቁር ነፃነት የተደረገውን ትግል ሲመለከት ጫማውን አወለቀ። አንተ ለክብሩ አየው። ገና የዓመት ልጅ እኮ ነው፣ ወጣት አንድ ፍሬ ልጅ ነው። ባይዘው ወይ ከዚህ ልጅ የምንማረው ኢትዮጵያን ስላስተዋወቀ ብቻ አይደለም፣ ለወጣቶች ያስተላለፈው መልእክት ነው። በጣም ያስደስተኝ ይሄ ልጅ በኮሮና ወቅት ምንም እዚህ ግባ የምትለው ሰው አልነበረ ነበር። በትንንሽ ሚዲያ በቪዲዮ የኮሮና ነው ይሄ ጌም ጨዋታ ያስለመደውና ያ ዶክተር አብይ ታስታውስ ከሆነ እንደዚህ አይነት ችግር ሲያጋጥም እንደ ኦፖርቹኒቲ እንጠቀመዋለን፣ ለእድገት እንጠቀምበታለን ይል ነበርና ይሄ ልጅ ኮሮና ነው ያሳወቀው። አሁን የደረሰበትን ተመልከት። በ50-40 ሚሊዮን ተከታይ አፍርተዋል። ይሄ ልጅ እየዞረ አፍሪካ ከተሞችን እየዞረ ፓን አፍሪካኒዝምን እየቀሰቀሰ ያለ ልጅ ነው፣ ሊደገፍ የሚገባ ነው። ይሄ ለኢትዮጵያውያን ወጣቶች የሚያስተምረውን ተመልከት። እጅግ ብዙ ነገር ያስተምራል። በነገር ላይ ወደ አፍሪካ ቱር ከማድረጉ በፊት አይሾ ስፒድ ወደ እነዚህ ኢስተርን ዩሮፕ አካባቢ የደረሰበትን የዘረኝነት ጥቃት ብታዩ እያንዳንዳችሁን እሱ ውስጥ ታዩ ነበር። በተለይ ፖላንድ የእግዚአብሔር ሰላምታ እንኳን ሲጠይፉ ታያላችሁ። ዝንጀሮ ሂድ ወደ ጫካ ሲሉ ታያላችሁ። በተለይ የዓለም ሕዝብ በሙሉ መነጋገሪያ የሆነበትን ጉዳይ በጣም ነበር የተጫወቱበት፣ እንደ ዝንጀሮ እየጮሁበት ማለት ነው። ዛሬ ወደ አፍሪካ ሲመጣና እንደ ኢትዮጵያ ያሉ ሀገሮችን ሲያሳይ ኢንፋክት ኢሮፓውያን ራሳቸውን እስኪደመሙ ድረስ ነው እነሱ እኛን የሚስሉትና የሚያዩት ማለት ነው። አሁን ነጮቹ ይሄን ጓደኞቹ ይሄን እያገጣጠሙ ነው እየተነተኑ ያሉት። ግሪክ ቴንክ ዩ ፊሽ ከፍተኛ የሆነ የዘረኝነት ጥቃት የደረሰበት ሰው ነው። ዘረኝነት ሲባል እኔና እናንተ ማለት እኮ ነው። አንድ ጥቁር እንደዚህ ሲዋረድ እኔ እናንተ ተዋረድን ማለት ነው። አባቶቻችን ለጥቁር ነፃነት ዋጋ ከፈሉ አይደል የምንለው። ይሄ ልጅ አባቶቻችን ዋጋ በከፈሉለት አገር መጥቶ ነው ለነጮች ያስተዋወቀው። እሱንም ከግምት ማስገባት አለባቸው ለማለት ነው። ዋንጋር ይቀጥል። በጣም እና ወጣቶች ከሱ የሚማሩት መማርም ያለባቸው ከምንም ትልቅ መድረስ ይቻል ነበር። በኮሮና የዛሬ 7-5 ዓመት የልጅ ይወዝ ነው በዲ አሁን ግን በዓለም ሂቢኬም ሰንበዲ አያ አንዳንድ ጊዜ ጠንክሮ በተሰማሩበት ዘርፍ ጠንክረው ከሰሩ ትልቅ ደረጃ ይደረሳል። ይሄን ሊማሩ ይገባል። በሌላ በኩል ደግሞ የአዶናይ ቀና ልብ እንዲጋባብን በእውነት ጸሎቱላ ማድረግ ያለብን ይመስለኛል። አንተ የልጁን ልብ ቀና ልብ ወንድሙን ለማሳደግ ወንድሙን ወደፊት ለመግፋት የሚያደርገው ጥረት
ኢቭን ለአይሾ ስፒድ ራሱ ኢትዮጵያውያኖችን ከጎኑ ቆመን እንትኑን ሰብስክሪፕሽኑን እንጨምርለት የሚለው ፖዚቲቭ አመለካከቱን ስትመለከት እንዲህ አይነት ፖዚቲቭ እይታዎች ሊያድጉ ይገባል። አዶናይም በዚህ አጋጣሚ በእርግጥ የተረሱ አርቲስቶችን እያስታወሰ የሚሰራው ስራ እጅግ ኢንክሬዲብል ስራ እየሰራ ነው ያለው። በዚህ አጋጣሚ የአዶናይ ልብ እንዲሰጠን ጸሎት እናድርግ እላለሁ። ግን አንድ የታዘብኩት በእርግጥ አለማወቅ ይመስለኛል። ባህላዊ ቲሸርት ምናምን ሲሸጡ እንደዚህ አይነት ቦታ ላይ በነፃ በመስጠት ድርጅትንና ራስክን ፕሮሞት ማድረግ አለብህ። ለምታልፍ ጊዜ የማይሆን ዋጋ በመስጠት ኦፖርቹኒቲ ለመጠቀም የሚሞክሩ ነጋዴዎችም በዚሁ አጋጣሚ ለወደፊቱም ትምህርት ቢወስዱበት። በእርግጥ አለማወቅ ነው፣ በክፋት አይመስለኝም። አለማወቅ ነው። ያችን አጋጣሚ እንጠቀም በሚል ስሜት ይመስለኛል ካለመብሰል የሚመጡ አስተያየቶች ናቸው። ግን ለወደፊቱ እንዲህ አይነት ሰዎች ሲመጡ ካሜራ ይዘዋል እና እንዲህ አይነት አጋጣሚዎችን ድርጅታችሁን ማስተዋወቅ ነው። ኢትዮጵያዊ ምርታችሁን ለዓለም ማስተዋወቅ ነው። ይሄንን ስካርፍ በጣም እወድሃለሁ እንኳን መጣልኝ ብለህ ቢሰጡ ኖሮ ያንን ስካርፍ ወይም ቲሸርት እንዴት እንደሚያስተዋውቁ ማርኬት ነበር የሚከፍላቸው። የአንድ ስካርፍ ዋጋ ስንት ነው? ለምሳሌ አንድ ስካርፍ ስንት ነው ባለው የገበያ ዋጋ? 500 600 ባለፈው ገዝተናል ለስጦታ ከአፍሪካ ለመጡ። የትኛዋ ስንት ነው የሸጠችው? የሙያ ማህበር ስናከብር ለአፍሪካውያኖች የገዛ ነው። 5000 የሸጠችው ሴትዮዋ 5000 6000 3000 እና 6000 ነች። በቃ የአይነት ስግብግብነት ተገቢ አይደለም። እንደው ይታረም። ባለማወቅ ይመስለኛል ብቻ እንደው አገኘን በሚል ስሜት ነው። በክፋት አልወስድባቸውም፣ ወጣቶቹም ስለሆኑ አልወስድባቸውም። ለወደፊቱ ግን መንግስትም እንዲህ አይነት ሰዎች አገር የሚያስተዋውቁ ሲመጡ ቢቻል የነሱን ምርት አስተዋውቆ ለ60 ሚሊዮን ስካርፉን ከወደደውና ካስተዋወቀ እኮ ለነሱ ትልቅ ማርኬት መክፈት ነው በዚህ አጋጣሚ እና እንደው አገርንም ማስተዋወቅ ነው። በዚህ አጋጣሚ እንግዲህ እናዳነች ሰውዬ ይጨበጨበለት ይገባል። ይሄ ብራስሌት የተሸለመው ቴንኪው ብራስሌት ኤግዛክትሊ እንደዚህ አይነት ነገሮችን ነው ማድረግ ያለብን። በመጨረሻ ማለት የምፈልገው ቲክቶከሮቻችን ኢትዮጵያውያን ሁሉም ወደንም ጠላንም ዶክተር አብይ ታሪኩን በወርቅና በአልማዝ ጽፎታል። ማንም ወዲህ ተንጫጫ የሺሻ ቤት በለው ብልጭልጭ በለው ሰውየው የአፍሪካ የኢኮኖሚክ ኮሚሽኑ የአፍሪካ የሶማሌው ኮሚሽነሩ የተናገረውን ሰምታችኋል። ኢትዮጵያ በየቀኑ አዲስ አበባ በየቀኑ የሚሰራው ስራ እኔን ራሱ ሰርፕራይዝ አድርጎኛል። የአፍሪካ መሪዎች እንደ አዲስ አበባ እንደ አዲስ ራሳችንን መገንባት አለብን ብለው በሚያደንቁበት ወቅት ላይ በሺሻ ቤትና በብልጭልጭ የምንሰይመው ስራው ብናራክሰውም ዱጋ አፋን ቀበን ፉኛኒን ባት እንደሚሉት አባቶች እውነት አፋን ቢይዟ በአፍንጫ ታወራለች እንደሚባለው ይኸው ስራው ማውራት ጀመረ። ማን ይደብቀው? ቴዲ የወንዝ ዳርቻውን ብትመለከተው በአይን ማመን የሚያቅት የት ነበረን ብለህ ራስህን የምትወቅሰው ዚስ ሪል በቃ ሪል ነው። ከሌላ ሊያፈናቅል ነው ከበደ ሊያፈናቅል እያል ፖለቲካ ስንጠረቅ ከርመን አሁን አለቀባቸው። አየህ ኧረ እኔ የሆነ የቆመ ብረት አይቼ እኔ ራሱ እንትን ይመስለኝ ኢንክሬዲብል ማመን የሚያቅት ቴዲ ምንድነው ስትጎበኙ ታየዋለህ። ወደፊት ማመን የሚያቅት የሚሰራው ስራዎች 24 ሰዓት እየዞሩ እንቅልፍ የለም እና ውድ ኢትዮጵያውያን በዚሁ አጋጣሚ ብዙ ስራ ይሄን ሲባል መንግስት የሚሰራውን አይተች ምናምን ማለት አይደለም። ኮንስትራክቲቭ ኮሜንት ሊሰጥ ይገባል እንጂ የሰራውን ለአገር የሚጠቅም ነገር በሙሉ በማጥላላት ፖለቲካ መስራት ተገቢ አይደለም። ራስ ያዋርዳል። በኋላ ማውራትም ለመተቸትም ስለሚሰግር ትንሽ በቁጠባ አድርጉት ለማለት ያክል ነው። ቴንኪዩ ቴዲ ቴንኪዩ ከልብ አመሰግናለሁ። በዚህ አጋጣሚ ክብር ለሚገባቸው ክብር መስጠትን መርሳት የለብንም። አዶናይ ክብራትና ክብራን አዶናይ የሰራው ስራ ቀንነቱን ያየንበት በፊት የኢትዮጵያውያን ምቀኝነት ምናምን የምንለው ነገር አላየንበትም። አንድ የሶሻል ሚዲያ ሰው ማድረግ ያለበትን ከዛም ተሻግሮ ያለ ልጅ ነው። ትልቅ ጭብጨባ ይገባዋል አዶናይ። በነገራችን ላይ አድርሱለት። ከዛ ባሻገር ማነው ደግሞ የታዋቂው ሼፍ ማርከስ ልጁ ሆዱ እንደታመመ ቢቀርሳ አትርፍ ሆኗል። እጅ የሚያስቆረጥም ምግብ ሰጥቶት ማለት ነው። ልደጋግም 3 ጊዜ ልብላ እስኪል ድረስ ማለት ነው። ማርከስ ቴንኪው። ኢትዮጵያ ውስጥ እንዲህም ጣት የሚያስቆረጥም ምግብ እንዳለ አሳይቶናል። ምክንያቱም ያን እንደበላ ምናልባትም ሄዶ ቢሆን ኖሮ አስባችሁታል።
ፎልት ፋይንደሮች ምን ሊሉ እንደሚችሉ ለማርከስም ጭብጨባ ያስፈልጓልና ምናልባትም በዚህ መሀል ስናወራ ምስጋና ለሚገባቸው ሁሉ እንዳንዘል ለማለት ያህል ነው። ቴንክ ዩ ዋንጋሪ። ከዋንጋሪ ቀጥሎ ወደ ጆቢራ እንሄዳለን። ጆቢራ እሺ ምን ትላለህ ወንድሜ? ጤና ይስጥልኝ ቴዲሻ። ሰላም ነው ወይ? ሰላም ነኝ። በዚህ ላይ እኔ በጣም ነው ደስ ያለኝ። እንኳን ደስ አላችሁ መላው የኢትዮጵያ ሕዝቦች፣ መላው የኢትዮጵያ ጥሩ ናፋቂዎች። በጣም ነው ደስ ያለኝ። በጣም ነው አንገቴን ቀና ያረኩት። ዛሬ በደስታ ነው ያልኩት ብዬ ነው የሚሰማኝ። በተለይ ኢትዮጵያ ሀገራችን ከዛሬ 7 ዓመት 8 ዓመት በፊት ስፔሻሊ አዲስ አበባ የምትመስለው ሁኔታዎች አንዳንድ ቦታዎች በጣም ከአሳፋሪ የሆኑ ነገሮች እንዳሉባት ስንሰማና ስናይ የቆየን ነገር ነው። ዛሬ ግን ያ ሁሉ አልፎ መስመሩ ሁሉ ንጹህ ሆኖ ሁሉ ነገር እንግዳ አቀባበላችን፣ የከተማው ጽዳት፣ የከተማው ግንባታው ሁሉ ነገር በጣም እኔ ከጠበቅኩትና ካሰብኩት በላይ ነው እና እውነትም ራዕይ ያለው መሪ አገር መምራት ማለት ይሄ ነው። እኔ የመንግስት ደጋፊም አይደለሁም፣ ግን ደግሞ ጥሩ ነገር ሲሰራ ጥሩ ነው ብለን መነሳት አለብን። መጥፎ ነገሮች አሉ። መጥፎ ነገሮች ደግሞ በሂደት የሚፈቱ ነው። ትላንትና ያቺ ሀገር ብዙ አይነት ችግር ያለባት፣ ብዙ አይነት ችግር ያሉብን፣ ያ ሁሉ ችግር የአንድ ሰው የመንግስት ሳይሆን የሁላችንም ችግር ነው። ያንን ሁሉ ችግር ተሸክመን ዛሬ ሀገራችን በለውጥ ጎዳናና ትልቅ ለውጥ እየታየበት ያለበት በመሆኑና ዛሬ ይሄ ዓለም አቀፍ በዓለም ህዝብ ፊት የሚታወቅ ልጅ ያችን ሀገር ገጽታ ለህዝብ ማሳየቱ በዚህ አይነት እኔ በእውነት የአዲስ አበባን ህዝብና እዛ የተሰበሰቡ ወጣቶችን፣ ሽማግሌዎቹን፣ በፈረስ የመጡትን ሁሉንም በጣም ሳላደንቅ አላልፍም። በጣም ነው የኮራውበት። ኢትዮጵያ በመሆኔ በጣም ነው፣ በትውልዴም ኢትዮጵያ በመሆኔ እኮራለሁ፣ ወደፊትም እኮራለሁ። በአገሬ በጣም ነው የኮራሁት ለማለት እፈልጋለሁ። አሁንም ደግሞ ኢትዮጵያ ከመቼውም ጊዜ በበለጠ ሁሉ ነገር እየታየና ሂደት በሂደት ለውጦች እየመጡ እየታዩ እያየን ነው እና ስለዚህ እግዚአብሔር ሀገራችንን ወደፊትም አናት ላይ ያውጣት። አንተ እንዳልከው የኢትዮጵያ ጠላቶች እየወደቁ እየተንጠባጠቡ ይላሉ እንጂ ኢትዮጵያ ማማ ላይ መውጣቷ አይቀርም። ኢትዮጵያ ማደጓ አይቀርም። ኢትዮጵያ ታሪኳ መለወጡ አይቀርም። የራብ ታሪካችን፣ የጥላቻ ታሪካችን፣ የእርስ በርስ መጠላላት ታሪካችን ያ ሁሉ ተለውጦ ኢትዮጵያ የምንወዳት ሀገር፣ ኢትዮጵያ ሁላችንም የምትሰበስብ ሀገር፣ ኢትዮጵያ የሁላችንም የእድገት ሀገር እንደምትሆን ተስፋ አለኝ እና ስለዚህ ደስታዬን ለመግለጽ ነው። እንኳን ደስ አላችሁ። የኢትዮጵያ መንግስት እንኳን ደስ አለ። የአዲስ አበባ ህዝብ እንኳን ደስ አለ። የአዲስ አበባ መስተዳደር እንኳን ደስ አለ። እናንተም ደግሞ ጥሩ ለኢትዮጵያ የምትመኙ ጥሩ ነገር ለኢትዮጵያ የምታልሙ ከቀን ከሌሊት አዲስ አበባ ላይ ሲሰሩ የቆዩ የቀን ሰራተኞች እያንዳንዳችሁ ድካማችሁ መሬት አልወረደም። በጣም ደስ ብሎናል። እንኳን ደስ አላችሁ ለማለት ፈልጋለሁ። አንተም በኢትዮጵያዊነት አሁን እያሳየው መጥፎ ነገር በሚታይበት ሰዓት በመጥፎ አንስተ ጥሩ ነገር በሚታይበት ሰዓት ደግሞ በጥሩነቱ አገርህን ማማ ላይ ያወጣ ነው። በጣሙን አመሰግናለሁ። ራስን ሆነ ኑር። በዚች ምድር ላይ 100 ዓመት አንኖር ስንኖር ሀገራችንን ስሟን በጥሩ ነገር አንስተን በጥሩ ነገር ሀገራችንን አሳይተን ማለፍ አለብን እላለሁ። በጣም አመሰግናለሁ። ቴንኪው ብራዘር። ቴንኪው ጆቢራ። ምናልባት ዛሬ አንድ ጥያቄ ልጠይቃችሁና ወደ ዘጎንደር ሄዳለሁ። ዛሬ አይናችሁ ባየው ነገር የተናደዳችሁ ሰዎች ምንድነው ያናደዳችሁ? አንድ ሪዝን። ሰው ስትናደድም ስትደሰትም ሪዝን ያስፈልጋል አይደል? መቼስ አንድ ሪዝን ልጽፉልኝ ትችላላችሁ? ዛሬ ኢትዮጵያ እንደዚህ አማረች የሚለውን ነገር በማየታችሁ የዓለም ሕዝብ በመገረሙ የተናደዳችሁበትን አንድ ነገር ኮመንት አድርጉልኝ። እያንዳንዳችሁ ኔጌቲቭ ኮመንት የምጽፉ ካላችሁ ብዬ ነው፣ ስላልገባኝ ነው። አንድ ሪዝን ብቻ። ዘጎንደር ወደ አንተ ልምጣ።
እንዴት ነህ ቴዳ? ሰላም ብያለሁ። ቴዲና የቴዲ ቤተሰቦች እንዴት ናችሁ? እድሉን ስለሰጠኝ ቴዳ በጣም አመሰግናለሁ። ደስ ብሎኛል። ያው ቅድም ስትናገር የተናገርካት አንድ ነገር አለ። ኢትዮጵያዊነት ቅኔ ነው ብለሃል ካንተ ልዋስና። እውነት ለመናገር ኢትዮጵያዊነት ቅኔ ነው። ይህ በጣም የሰለጠነ ማህበረሰብ አለን። ሲቪላይዝድ የሆነ ታሪክ ያለው ማህበረሰብ አለን። ግን የሚያሳዝነኝ ምን እንደሆነ ታውቃለህ? የሰለጠነ ፖለቲካ የለንም። በጣም አዝናለሁ። አንዳንዴ ጥሩ ነገር ስታይ ጥሩ ነው ብለህ መናገር መቻል አለብህ። መጥፎም ካለ ደግሞ ኮሜንት መስጠት መቻል አለብህ። እና ትናንትና አንድ ወንድሜ እዚህ አንተ የምታውቀው አንድ ወንድማችን ጋር እያወራን በቀደም ምን አለ መሰለህ? የኬንያው ፕሬዝዳንት አሾ ስፒድን እኮ እንኳን ደህና መጣህ ብሎ አሞካሸውና አሁን እኮ ኬንያውያኖች እኮ በጥሩ ነገር እኮ ነው ካሁን በኋላ ይሄ ልጅ ሊያስተዋውቃቸው የሚገባ አሁን ደግሞ ወደ ኢትዮጵያ እንደሚሄድ ሰምቻለሁና በጣም ያሳዝናል። እንደው መንግስት እንደው አቀባበል ቢያደርግለት ልዩ ትኩረት ሰጥተው እንደው ቢያስጎበኙት እያለ ሲያወራኝ አይ አንተ እኮ ታዲያ መንግስትን የምትቃወም አይደለህ እንዴ ምን አገባህ ምናምን ነገር እየፎገርኩት ማለት ነው። እና ምን እንዳለ ታውቃለህ? እኔ እኮ የምቃወመው መንግስትን እንጂ አገሬን አይደለም አለኝ። ይሄም ኢትዮጵያዊነት ምን አይነት ቅኔ እንደሆነ ነው እንትን የሚልግና ደስ ነው የሚለው እኔ አሁን ብዙ ነገር ኔጌቲቭ ነገር እኛ አካባቢ የሚደረገው ነገር አማራው ህዝብ ላይ ያለው ነገር አሁን ያለው ነገር የሚደብር ነገር መናገር እችላለሁ። ግን ደግሞ ጥሩ ነገር ስታይ ጥሩ ነው ብለህ ማለፍ መቻል አለብህ። ወርቅ ነው በቃ ደስ ይላል፣ ያስደስታል። ከዚህ በላይ ምንም ነገር የለም። እኔ ወደድክም ጠላህም ከኢትዮጵያዊነቴ የሚበልጥ አንዳችም ኃይል የለም። ኢትዮጵያዊነት ነክሶ ማየትን ነው የምፈልገው። ኢትዮጵያዊነት ደግሞ አንድ ስንሆን ኢትዮጵያዊነት ደግሞ ከፍ ሲል አይ ቲንክ የሚጠቅመው እኛን ስለሆነ ማለት ነው። ይሄንን ካልኩ ዘንዳ ዛሬ ትልቅ ነገር ነው ለዓለም መታየት የቻለው። እየተሰራ ያለው ነገር ደስ ይላል። እኔ የጎንደር ልጅ ነኝ ቴዳ። ጎንደር ላይ ያለውን ነገር በጣም ያስደስተኛል። የአፄ ፋሲል ቤተመንግስት ምን ደረጃ ላይ ደርሶ እንደነበር ታስታውሳለህ። አሁን ምን ደረጃ ላይ እንዳለ ታስታውሳለህ፣ አይተሃል። የከተማው ያለው ለውጥም እያየን ነው። ጥሩ ነው። እንደዚህ አይነት ነገሮች ተባራተው ጠንክረው እንዲሄዱልን እንፈልጋለን። መልካም ነው። በቃ የምናየውን ነገር ልናመሰግን፣ የምናየውን ነገር ልናደንቅ ይገባል። መጥፎ ነገርም ካለ ኮሜንት እንደምናደርገው ግን መጨረሻ ላይ ምን እንደምመኝ ታውቃለህ? በአራቱም አቅጣጫ ያለው ሀገራችን ላይ ያለው የእርስ በርስ ግጭት ቆሞ ሀገራችን ወንድሞቻችን ጫካ ያወጡት ወደ ቤታቸው ገብተው ጥቅማቸውንም ያለባቸውንም ስጋት ተቀርፎ ሀገራችን ብሎም ህዝባችን ሰላሙን እንዲያገኝ እመኛለሁ። ሁላችንም እዚህ ያላችሁ እውነቴን ነው የምላችሁ ለሰላም ፑሽ ማድረግ አለብን፣ መግፋት መቻል አለብን። ጦርነት አስቸጋሪ ነው። ጦርነት ህዝብን ይበላል፣ ሀገርን ያወድማል። ሀገራችን እንድትወድም ደግሞ ማናችንም አንፈልግም። ጀነራሊ ግን ዛሬ የታየው ነገር በጣም የሚያስደስት በጣም ከምንም በላይ የሚያኮራ ትልቅ ተግባር ነውና ይሄንን ያደረጉ የተሳተፉ ከመንግስትም ይሁን ከተቃዋሚ እና አዶናይ የሚሆኑ ሌሎችም ወንድሞች ሊመሰገኑ፣ ሊበረታቱ፣ ሊከበሩ ይገባል። ቴዳ ለሰጠኝ እድል በጣም አመሰግናለሁ። ቴንኪው ብራዘር። ቴንኪው ነፂ። በመቃወም ጎራ ውስጥም ቢሆን ነፂ በሪዝን የሚናገር ሰው ነው። ነፂ የወንድሜን ያልማቀው ልጅ ነው። በቃ በሀገሩ ጉዳይ ማይደራደር በምክንያት የአማራ ልጅ ነው። ጠቅላላ ከስር መሰረቱ ማቀው ልጅ ነው። በጣም የሚገርም ግን በሪዝን የሚያምን ልጅ ነው። ተቃዋሚም ሆኖ እንደዚህ ህሊናውን ግን በፍጹም የሚቆረቁር ነገር አይናገርም። አይኑ ያየውን ነገር ይናገራል። ትክክል ያልሆነውን ነገር ደግሞ ይተቻል። ቴንኪው ነፂያችን፣ ከልብ እናመሰግናለን። ሀገር ምንጊዜም ሀገር ናት ማይ ፍሬንድ። ሀገርን ውደድ ተብሎ አይነገርም። ሀገርን መውደድ ግዴታ ነው። ባደጉት ሀገራት በሀገር ጉዳይ አትደራደርም። የሀገርን መልካምነት ነው ዛሬ ዓለማት በሙሉ ሀገራቸውን የሚያስተዋውቁበት ነው። በተገኙ አጋጣሚ ሁሉ በሀገራቸው ጉዳይ ላይ ምንም አይነት ነገር ኔጌቲቭ ነገር ማስተናገዱበት ነው። እኛ ጋር የምናያቸው ነገሮች ግን
ምናልባት ከዚህ በኋላ የሚፈጠሩ ህፃናቶች ይበልጥ ይሄ ነገር እየገባቸው እኛ የተተኩ ሲመጡ እያጠለለብን መጥፎ ነገር እየተቃረፈ ይመጣል እንጂ አንዳንድ የምናያቸው ነገሮች እውነት ለመናገር የሚያሳፍር አለ። ኮመንት ላይ ኢትዮጵያዊ ሆነው ብዙዎቹ ረሃብ እዛ ሀገር እንዴት ሄድክ ምናምን እያሉ የሚጽፋሉ። ታምናላችሁ? ኢትዮጵያዊ እንደዚህ ይጽፋሉ አላችሁ? በነገራችሁ አይታችኋሉላችሁ። እና እንዲህም ያሉ ማህበረሰብ ውስጥ አሉ። እንዲህም ደግሞ ስለጻፉ ኢትዮጵያውያን ናቸው ማለትም አይቻልም። እውነት ለመናገር አማርኛ የሚናገሩ ኢትዮጵያዊ አይደለም። ነገር ግን የኢትዮጵያን መልካምነት የማትፈልጉ ሰዎች ሁላችንም ዛሬ እነግራችኋለን። አንድ በአንድ ታልቃላችሁ እንጂ ኢትዮጵያን ምንም ልታረጓት አትችሉም። ከሀገር በመለስ ባለው ነገር እናወራለን። ዶሜስቲክ ፖለቲክሱን እንጫወታለን። በሀገር ጉዳይ ላይ ግን ከመጣችሁ ሚሊዮን ኢትዮጵያኖች እንዳሉ ማወቅ አለባችሁ። 1 2 3 4 ምናምን አይታችሁ ሁሉም ኢትዮጵያዊ እንደዛ ከመሰላችሁ በጣም ሚስ ካልኩሌት ነው የምታደርጉት። ስህተት እንዳትፈጽሙ ያን ነው የምንላችሁ። ሀገራችንን እንወዳለን። የሀገራችንን ክፉነት አንፈልግም። ሀገራችንን የሚጠሉ በሙሉ ደግሞ ባለህበት መቃጠል ትችላለህ። አይ ዶንት ኬር። አንተም ሀገርን የምትወደውን ያን እኔም ሀገሬን እወዳለሁ። እኔ ሀገሬን እወዳለሁ ስል ቅር ላይ አይገባም። ቅር ካለህ እንግዲህ ዶክተር ጋር መታየት ትችላለህ ለማለት ያለው። አይሾዋ ስፒድ ኢትዮጵያ መጥቷል ምን ተሰማችሁ እያለን ከኢትዮጵያውያን ወገኖቻችን ጋር እያወራን ነው። እንደው በጣም ተደስቻለሁ ብላችሁ ቀና ልብ ያላችሁም የሌላ ሀገር ዜጎችን መታችሁ ሀሳብ እንሰጣለን ካላችሁ ምንም ችግር የለውም፣ በራችን ክፍት ነው ለማለት ያለው። በተረፈ ግን ከኢትዮጵያውያን ጋር ስናወራ ያዩትን መልካም ነገርና እንከኖች ደግሞ መስተካከል አለባቸው፣ ይሄ ቢስተካከል የሚሉትንም ነቅሰው እንዲያወጡ ነው እድል ሰጥቼ እያወራን ያለ ነው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እያንዳንዱ አይሾዋ ስፒድ ኢትዮጵያ ውስጥ ያደረገውን ነገር ደግሞ በዩቲዩብ በጎን እያያችሁ ነው። ሁለተኛው ቪዲዮ ደግሞ ፖስት አደረግላችኋለሁ በጎን ዩቲዩብ ላይ እያያችሁ ከዚህ ወንድሞች የሚናገሩት ንግግር ትሰማላችሁ። በጎን እያያችሁ ነው። እንግዲህ ሀገራችሁ እንዲህ ነው የምትመስለው። ከዘጎንደር ቀጥሎ ወደ ልጅ ዳዊት ሄዳለሁ። ዳዊት እንዴት ነህ? ሰላም እንዴት ነህ ቴዳዬ? አለሁ እግዚአብሔር ይመስገን አለሁ። ቴንክ ዩ እድሉን ስለሰጠኸኝ። ያው ዘጎንደር ያለው አንድ ነገር አለ ኢትዮጵያ ላይ በጣም ያልተለመደ ነገር፣ ይሄ መሀል ላይ የመሆን አይነት ነገር የለንም። የሆነ በቃ ተቃዋሚ ከሆነን ፉሊ ተቃዋሚ ነን፣ ደጋፊ ከሆነን በቃ ምንም ነገር ቢሆን ደጋፊ ነን እና ያንን ነገራችን ብንቀይር አይ ቲንክ ለብዙ ነገር ጸዴ ነው። ሶ ላይክ ፖለቲክሱን እንተውና ወደ ዛሬው ነገር ስገባ እኔ ዩሮፕ እንደሚኖር ሰው ኢትስ ሪሊ ኢምፕሬሲቭ ማለት እኛ ሀገራችን ውጭ ሀገር በብዛት ይሄ በድርቅ ነው የሚታወቀው፣ በረሃብ ነው የሚታወቀው እና ይሄ ኢሜጅን በደንብ ቼንጅ ለማድረግ የሚጠቅም ነገር ነውና ኢትስ ሪሊ አሜዚንግ። ሳየው በጣም ደስ ብሎኝ ወድጄ ያየሁት ነገር ነው እና መናገር የምፈልገው አንዱ ፕላኒንጉ በጣም አውሰም ነበረ። የሚገርም ፕላኒንግ ነው የነበረው። ላይክ ኦርጋናይዝድ ነበረ ነገሮች ላይክ ከሆነ ቦታ ወደ ሆነ ቦታ እየወሰዱ ሁሉንም ነገሮች ማየት ያለበትን ነገር ለማሳየት የተሞከረበት መንገድ በጣም ጸዴ ነበር። ብዙ ዝግጅት እንደነበረው ያሳያል። ሶ የተለያየ ቦታ ወስደውታል። መጀመሪያ ፒያሳ ብዙ ካልቸራል የሆኑ ነገሮች ለማሳየት ተሞክሯል። ዳት ወዝ ኦልሶ በጣም ኢምፕሬሲቭ ነበረ። ችግኝ የተከለበትን ሞመንት ኢት ዋዝ ሪሊ ክሬዚ፣ በጣም ወድጀዋለሁ። በሱ ስም ያዘጋጁት ነበረ ምናምን ፕሌት። ሶ ኤቭሪቲንግ የሆነ ፕላን ተደርጎ የነበረው ነገር በጣም ጸዴ ነው። ከዛ ደግሞ ቱር ሲያደርግ የነበረ አንድ ልጅ ነበረ ብዙ ነገር ሲነግረው የነበረው፣ እሱም በጣም ክሬዲት የሚገባው ልጅ ነው። ብዙ ነገር ሲያሳየው ነበረ፣ ብዙ ነገር ሲያስረዳው ነበረ፣ ብዙ ስቶሪዎችን ኤክስፕሌን ሲያደርግለት ነበረ። ሶ በጣም ክሬዲት የሚገባው ልጅ ነው ብዬ አስባለሁ እሱ። ከዛ ውጪ ደግሞ አብዛኛው ዩቲዩብ ላይክ ኢትዮጵያ ያሉ ቲክቶከሮች የሚሆኑ ዩቲዩበሮች ምናምን አብዛኛው ሰው ነገሮቹ እንዲታይ ሰቡ ከፍ እንዲልለት ላይክ ኢትዮጵያ ላይ አሁን ለምሳሌ ኬንያ የነበረው ሪከርድ ብሬክ ተደርጓል። ያም ከፍ እንዲልለትና ላይክ ኢትዮጵያ ላይ ሪከርድ እንዲያደርጉ ሲያደርጉ ነበር። አዶኒ ብዙ ሰው ብሎታል። ሂዝ በጣም ደስ ይላል። አንዳንድ ጊዜ ያ ዊ ኖ ኢት ላይክ ሰው ኢንፍሉዌንሰር ሲሆን ስሜን ምናምን ይላል። ያንን ፓስ አድርጎ የሆነ ስፒች የተናገረው ኢት ዋዝ ሪሊ አሜዚንግ። ገብተዋል። ቡሊ እየተደረገ ነበር፣ ሰፖርት አድርገው ምናምን ብሎ በጣም በቃ ደስ የሚል ነገር ነበርና ኢትስ ሪሊ ግሬት። እኔ ለጓደኞቼ እዚህ ዩሮፕ ማቃቸው ለነጭ ጓደኞቼ ፕራውድ ሆኜ ዋው ይሄ እኮ የኛ ሀገር ነው ምናምን ብዬ ሼር እያደረግኩት የነበረው ቪዲዮ ነው ማለት ኢት ሚን አ ሎት ራይት። አሁን ለምሳሌ አንድ ሰው ኢትዮጵያ ሆኖ ይሄ ነገር ላይ ገባው ይችላል። እኔ ለምሳሌ ከ5 ዓመት ከ6 ዓመት በፊት ዩሮፕ ላይ ስመጣ መጀመሪያ ሳይ በጣም የምቀናው የነበረው በኢንፍራስትራክቸራቸው ነው። ባቡር ከኤርፖርት ወስዶ ሌላ ከተማ የሚወስድና ውይ ይሄ ነገር እኛ ሀገር ቢኖር ትላል። የሚያምር ስታይ ንጹህ ነገር ላይክ ታቆታላችሁ። ለምሳሌ ሰልፊ ስንነሳ ራሱ እኮ ኢትዮጵያ ስትሆን አመዳችን ቡን ነው የሚለው፣ ውጪ ስትሆን ወዚህ ይመጣል። ተመሳሳይ ሰው በአንድ ቀን መታና
ኢትስ ሪሊ ግሬት ላይክ ሼር ስታደርገው ፕራውድ የምንሆንበት ነገር ነውና ከዛ በተጨማሪ ደግሞ ኢንፍሉዌንሱ በጣም ቢግ ነው። ሰዎች የማይረዱት አሁን አይሾ ስፒድ ሲመጣ በጣም ብዙ ብሎገር ነው እሱን ተከትሎ የሚመጣው ለማየት ማለት ነው። ሶ በጣም ብዙ ኢንፍሉዌንሰሮች እሱን ተከትለው ይመጣሉ። ሶ አንድ ሰው ቪዲዮ በሰራ ቁጥር እሱ ኢንፍሉዌንስ የሚያደርገው ሰው ደግሞ ቪዚት ለማድረግ ይመጣል። ሶ we will make money out of that ኢሜጅም ከመቀየር በላይ ማለት ነውና ያ በጣም ጸዴ ነው። ግን እኔ አሁን ለምሳሌ ካየሁት ነገር በጣም ልንሰራበት ይገባል ብዬ የማስበው ላንጉጅ ተማሪዎቻችን ቋንቋ አይችሉም። ማንም ሰው ቋንቋ አይችልም። አይ ሚን ላይክ ዊ ኖ እንግሊዘኛ ማውራት እውቀት አይደለም ምናምን ብለን ኢምፕሬሽን እንሰራለን። ግን it is not right በጣም ይጠቅመናል። ምክንያቱም እኛ እንደምታውቁት የራሳችን ሎክድ የሆነን የውጭውን ነው የምንጠቀመው። ከውጭ የሚመጣውን ነው ብዙ ነገር የምንጠቀመው። ኖሌጅ ከውጭ ነው ሼር የምናደርገው። ኤቭሪቲንግ ቴክኖሎጂ ከውጭ ነው ሼር የምናደርገውና ከህፃንነት ጀምሮ ላንጉጅ ላይ ቢሰራ እንደ ትምህርት ስርዓቱ ራሱ አትሊስት አንድ ተማሪ የሆነ 4ኛ ክፍል 5ኛ ክፍል የሆነ ተማሪ በእንግሊዘኛ መግባባት ቢችል በጣም ጸዴ ነው። ሰው አይ ቲንክ እሱ ላይ መስራት አለብን። ሌላ ኦርቶዶክስ እንደመሆኑ መጠን ከዚህ በፊትም ቢዮንሴ የመጣች ጊዜ ላይክ ብዙ የተባለ ነገር ነበርና ሃይማኖታችን ላይ የተወሰነ ፕሮቴክቲቭ ብንሆን ጸዴ ነው ብዬ አስባለሁ። ከዛ በተጨማሪ ግን it was really great. I'm proud to be Ethiopian. በጣም it was really moment. አዲስ አበባ ደግሞ እኔ አዲስ አበባ ልጅ ነኝ። በጣም ቆንጆ ሆናለች። ይሄንን ለሰሩ ልጆች እናመሰግናለን። ጸዴ ነው በጣም that's all. That's what I'm ከልብ አመሰግናለሁ። ከልብ ነው አመሰግናለሁ። እኔም አመሰግናለሁ በጣም። እሺ ወንድሜ አዲስ ታይምስ ቴዲ ሰላም ብያለው። ሁላችሁንም ሰላም እላለሁ። በመጀመሪያ አንድ ጊዜ ቆይ አይሾ ስፒድ ለሱ ኮንግራቹሌሽን ማለት እንፈልጋለን። እንግዲህ አይሾ ስፒድ አፍሪካን ዞሯል። ባይዘው ኢትዮጵያ ብቻ አይደለም ብዙ ቦታ የኔ ሳውዝ አፍሪካውን እያየው ነበር፣ የኬንያውን እያየው ነበርና it was amazing honestly ሁሉም ቦታ ላይ በጣም የሚገርም አቀባበል ነው ያደረጉት። ብዙ ካልቸር አሳይተውታል። ብዙ የሚገርም እሱ ልጁ ራሱ በጣም በቃ የኢንተርቴይንመንት ሰው ነው። የዚህን ጄኔሬሽን ሳይኮ በደንብ የተረዳ ነው። የሚናገረው ፌሻል ኤክስፕሬሽኑ አይተዋል። የአማርኛ ፉከራ ሲያሰሙት የሀገራችንን አብሮ እንዴት እንደሚሰው ነው። በቃ he knows ቫይፑን በደንብ ይረዳል፣ ሁኔታውን ይረዳል። ይሄ ኢንተርቴይኒንግ ነው እና በራሱ በተፈጥሮም ጎበዝ ልጅ ነው። ለሱ እዛ በመሄዱ ደስ ይለኛል። አንድ ጥቁር በመሆኑ ኢትዮጵያኖች ነጭ እናከብራለን በብዛት። ይሄ አሁን ሁሉ የሚያወራ ኢትዮጵያኛ ጥሩ ብዙ መጥፎ ጎንም አለ። ነጭ በደንብ እናከብራለን፣ እንወዳለን፣ አንዳንዴ የተለየ ክብር እንሰጣለን እና እኔ ደግሞ አንድ ጥቁር ልጅ አፍሪካን አሜሪካዊ ሄዶ በዚህ ደረጃ አፍሪካ ውስጥ ተከብሮ ሳይ ደስ ይለኛል። ልክ ድሮ የምናውቀው ነጭን ሞር ግሎሪ ማድረግ ነውና ከዚህ ነገሮች ወተን እንደዚህ አይነት አፍሪካ አሜሪካዊ ወይንም ጥቁር ሰውን ደግሞ እንደዚህ ፕሬዝ ማድረግ በጣም ትክክል ነገር ነው እና አይሾ ስፒድ አፍሪካ ውስጥ በአጠቃላይ ያለው አቀባበል በጣም ደስ ይላል። የኢትዮጵያው በጣም ደስ ይላል። አይቼዋለሁኝ በደንብ አይቼዋለሁኝ እና የተለያዩ ቪዲዮዎችን ክሊፖችን አይቻለሁ። አንድ የገረመኝ አንድ የቱሪዝም ቆንጆ ልጅ የሱ አልገባኝም እና ሺ ጌት ፐርሰናል ታይም ከሱ ጋር እንድታሳልፍ ሁሉ ተደርጓል። I don't understand. Why? ምንድነች እሷ በቱሪዝም አሸነፈች ዳሴት በቃ ሰውየው የሚያየው የኢትዮጵያን ካልቸር ምናምን ነው እንጂ አንድ ግለሰብ ጋራ ይቺ በቱሪዝም ያሸለፈች ተብሎ አዜ ሁካፕ ይመስላል። እሷን ከሱ ጋር የማገናኘት እስኪመስል ድረስ ሬስቶራንት ውስጥ ረጅም ሰዓት እንድትቀመጥ ምናምን ነገርና ቱሪዝም ተመደባኩ እንድታስተዋውቅ እንደምጥሩ እንግሊዝኛ ተናጋሪ ናት። የወቅቱ ቁንጅና ውድድር እሷ ናት እኛን የምትወክለን እና ልጁ ባህሪ ተጫዋች ስለሆነ እንደምታውቁ ድራማ ምናምን ሲሰሩ ነበር። አሚን ለኔ መመሰለ ካነ በትንሽ እንትን ወጣ ያለ ነገር ነው። ለምንድን ነው እሷ በግሏ ነው ያሸነፈችው? ሄዳ አሸንፋለች። ሜስ አፍሪካ ምናምን ተብላ ተሸልማለች። የቱሪዝም ሰው ሀገሪቱን ነው የሚያስጎበኘው፣ እሷን ሴትዮዋን አይደለም የሚያስጎበኘው። አንድ ልጅ የተጠራ ልጅ አለ እዚህ ሲተረጉም የነበረ ልጅ በጣም እሱ እንደውም ጥሩ ነው፣ ትክክል ነው። እሱን አይቻለው። ይሄ ምንድነው የሚባለው የአድዋ ሚውዚየም ላይ ሄዶ በደንብ ሲያስተረጉም ምናምን ያየሁት ልጅ አለና የልጅቷ ትንሽ ወጣ ያለብኝ ነገር ነው፣ ግን እስና ብዙም እንትን አይደለም። ግን ኤኒዌይስ
ትንሽ ወጣ ያለብኝ ነገር ብዙዎች ነገሮችን አይቻለሁ። ከዛ በተረፈ አዶናይን ማክበር እፈልጋለሁ። አዶናይ ከራሱ በላይ ይሄ ልጅ ባይዘው ሲያዘጋጀውም አይቻለሁ። ልጁን ራሱ ይሄኛውን ልጅ ሲመጣው ናይሾ ስፒድ እንዲህ ታረጋለህ እንዲህ ትላለህ እያለ ሲያዘጋጀውም ነበር። ቪዲዮ እየለቀቁ ነበር አብረውና አዶናይ በጣም ንጹህ ልብ የሚባል ያለው ሰው እንደሆነ ያስታውቃል። ሁኔታውንም አይተናል። ልጁን ሲያበረታታው ነበረ። በዚህ አጋጣሚ እንግሊዘኛ የማይችል ሰው በጣም ምን ያህል እንደሚጎዳ አሁን ይሄ ፖለቲከኛ ቢሆን አስበው ኢትዮጵያን ሪፕሬዘንት የሚያደርግ ወይንም አንድ የሆነ የብሔር ኦሮሞን ወይ አማራን ሪፕሬዘንት የሚያደርግ ብሔርተኛ ቢሆን ከዶናልድ ትራምፕ ጋር ወይ ከሌላ ጋር ቢሆን እንደዚህ ልጅ ነው የሚሆነው ማለት ነው። አይኑ ነው የሚፈጠው። ኮሚኒኬሽን ኢዝ አ ኪ ቲንግ እና በደንብ ቋንቋ መቻል በጣም አስፈላጊ ነገር ነው። ወንድማችን ያ የዚምባብዌው አይሾ ስፒድ አይቷል። ራሱን ኤክስፕረስ ማድረግ ይችላል። ቋንቋ በደንብ ይችላል። ከአይሾ ስፒድ ጋራ በጣም ማች አድርጓል። ልጁ እንደውም እኔ እየታወቀ ያለ ልጅ ይመስለኛል። ካሁን ሞር እድል ያገኘ ይመስለኛል ቋንቋ በመቻሉ። አየህ እንደ አይሾ ስፒድ ራሱን ዓለምን እያስተዋወቀ ነው ያለውና የኢትዮጵያው ልጅ ትንሽዬ መግባባት ቢችል ኖሮ ሞር የነበረውን ሞመንት እንትን ያደርገዋል ብዬ አስብ ነበረ። ከዛ በተረፈ እኔ ማልስማማው ምን አለ መሰላችሁ፣ ብዙዎቻችሁ ከተማውን ወዳችኋል። አዎ ትክክል። አዲስ አበባ በመልማቷ ደስ ይለናል። ግን አዲስ አበባ የለማችሁ የአዲስ አበባውን ሰዎች ጨቁና ነው። የአዲስ አበባ ሰዎች ከከተማ ወጥተው ዳር ተጥለው ነው። አብይ አህመድ ትዝ ይለኛል እኔ ለጋር ላይ ለሚሰራ ቤቶች ኮንዶሚኒየሞች እንሰራለን፣ መንገድ እንሰራለን፣ ግን ስንሰራ ህዝቡን እዛው እናሰፍረዋለን ብሎ ነበር። ቴዲ የምታስታውስ ከሆነ ህዝቡን ከከተማ አውጥተን አንጥለውም፣ እዛው ለሱ ምቹ ሁኔታ እንፈጥርለታለን ብሎ ነበር። ያ አይደለም የሆነው። የአዲስ አበባ ህዝብ ዳር ወስዶ ተጥሏል። ቴዲ በጣም በሚያሳዝን ሁኔታ ለሚኩሪ ምናምን ተጥሎ ከተማ ውስጥ ገብቶ እንደገና እየተጋፋ መጥቶ እንዲሰራ ይደረጋል። በትራንስፖርት እንዲጨናነቅ ይደረጋል። ከእንደገና ደግሞ እሱ ተጠቃሚ እንዳይሆን ተደርጓል። መሬቱ ተነጥቋል፣ ለባለሀብቶች ተሰጥቷል፣ እንደዚህ ኢንፍራስትራክቸር ተሰርቶበታል። እሱ ደግሞ የአዲስ አበባ ህዝብ ደግሞ ምንም የዚህ የልማት ተጠቃሚ እንዳይሆን ተደርጓል። የቱሪዝም ቢሮ ኦፊስ አንድ ሞቶ አለው። ቱሪዝም cannot be desirable without the local community ይላል። ቱሪዝም cannot be desirable የፈለከውን ቱሪዝም ብትሰራ ሎካል ኮሚኒቲውን ማታካተት ከሆነ ሎካል ኮሚኒቲውን ማጠቀም ከሆነ it's not desirable። በቃ ምንም አመርኪ አይደለም፣ ቱሪዝም አይደለም ብሎ ነው የሚገልጸው። ይሄ የቱሪዝም ኮሚሽን ነው የሚናገረው። የአዲስ አበባ ህዝብ ቪክቲም ነው በዚህ በአዲስ አበባ ልማት ተብሎ ማለት ነው። መሬቱን ለመንጠቅ ተኬዷል። ይሄ የሚካድ አይደለም። አብይ አህመድ ሰራልን ለምትሉ ደግሞ አብይ አህመድ ከዚህ በፊት ምን ብሏል መሰላችሁ? አብይ አህመድ ይሄንን ብሎናል። ቆይ አብይ አህመድ ይሄንን ብሎናል፣ አዳምጡ። ባለፉት 27 ዓመት ተጠያቂው ማን ነው? ልማት አለ ጥፋት አለ ላልሽው ላለፉት 3 ቀናት በዋሽንግተን በሎስ አንጀለስ እና ዛሬ በሚኒሶታ በነበረን ቆይታ ብዙ ልማትና ብዙ ጥፋት አለ። 27 ዓመት በጣም ረጅም ጊዜ ነው። 27 ዓመት ምናልባት በኦሮምኛ ስለተነገረ አልሰማሽም እንጂ አንድ ኤዶ የሚባል ወጣት አባቴን አፈላልጉኝ ይል ነበር። 27 ዓመት ብዙ ቆሻሻ ነገር የተሰራበት ዘመን ነው። ልማት ማለት አስፋልት፣ ልማት ማለት ኮንዶሚኒየም የሚመስላቸው ሰዎች አሉ። ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ጉድ ፎር ናቲንግ። ምክንያቱም ህዝብ እርስ በርሱ የማይግባባ ህዝብ ፈጥነን ስናበቃ አስፋልት ሰርተንልሃል ከሆነ እኛ እኮ ፓርቲ ነን፣ እኛ መንግስት ነን፣ ሪስፖንሲቢሊቲ መውሰድ አለብን። ኢትዮጵያ ውስጥ ለተገኘው ልማት ለተገኘው ሰላም ባለቤቱ ህዝብ ነው። ኢትዮጵያ ውስጥ ለጠፋው ጥፋት ተጠያቂው መንግስት ነው። የአብይን ቃል ተውሼ እኛ መንግስት ነን። ኢትዮጵያ ውስጥ ለለማው ልማት ተወቃሽ ምንድነው? ክሬዲቱን የሚወስደው ህዝብ ነው። ለጠፋው ጥፋት ተጠያቂው መንግስት ነው ያለ 27 ዓመት ቆሻሻ ስራ ተሰርቷል። አንድ ኦሮሞ አባቴን አፋልጉኝ ይላል አለ። ሚኒሶታ የተናገረው ነገር ነው። ስንት የአማራ ልጅ አባቱን ይፈልጋል? አሁን
ስንት የትግራይ ልጅ አባቱን ይፈልጋል፣ እህቱን ይፈልጋል፣ ወንድሙን ይፈልጋል። ልጅ ይኸውልህ ቴዲ ኢትዮጵያ ውስጥ አይሰማም ድምጽ ሚውት ሆናል። የአይሾ ስፒድን አያይዘ አዲስ አበባ ላይ ያየኸውን ንገር። ወደ ፖለቲካዊ ውይይት እንዳንሄድ ማለት ነው። እኔ አንድ ጥያቄ ልጠይቅህ። እሺ 4 ኪሎ ገባ ቆዶ አይደለም ቴዲ ፖይንቱ አዲስ አበባ ገባ 4 ኪሎ ገባ ለምሳሌ እዚህ ሊያዝ አዲስ አበባ እንደተጨናነቀች ታምናለህ አይደለም? ማለት ተጨናነቀች ማለት ትራፊክ ነው። በአፍሪካ አንደኛ ነን በትራፊክ አደጋ አይደለም በመኪና አደጋ አውቃለሁ እሱ። ኦኬ ይሄን ትራፊክ መቅረፍ ትፈልጋለህ፣ ከተማዋን ማስተንፈስ ትፈልጋለህ። ኢቨን መለስ ዜናዊ እችን ከተማ እኛ በዘመናችን እችን 3 ከተማ ቢያንስ 2 ማድረግ ከቻለን ትልቅ ስኬት ነው ብሎ የተናገረውን ነገር ታስታውሳለህ? አስታውሳለሁ። ይኸውልህ አሁን አንተ 4 ኪሎ ስትገባ እንዴት ነበር የምታደርገው? እስኪ ንገረኝ። ምንድን ነው የምታደርገው? አዲስ አበባን ለማሳመር አዲስ አበባን ለማስተንፈስ ምንድን ነው የምታደርገው? ቴንክ ዩ ቴዲ። አሁን እኔ እንድታዳምጠኝ እፈልጋለሁ። ጥያቄንም ገብቶኛል። አዲስ አበባ አትልማ አይደለም የኔ ጥያቄ። አዲስ አበባ ኮሪደር ልማት አይደረግላት፣ ፕሮጀክት አይደረግላት፣ ፓርክ አይሰራላት የሚል ድንቁርና አይደለም። እኔ እንኳንም ሰሩላት። ህዝቡን ግን ቪክተም አድርጋ አይደለም። የመሀል ሀገር ካሳንቺስ እኮ የለም፣ ህዝቡ የለም። የት ነው ያለው ህዝቡ? ጨርቆስ የት ነው ያለው ህዝቡ? የለም፣ ዳር ነው የተጣለው። በሰዎች ደም ላይ አይደለም። እነዚህ ሰዎች አዳምጠኝ፣ የአዲስ አበባ ህዝብ ቤኔፊትድ አይደለም ከልማቱ ተጠቃሚ አይደለም፣ ቪክተምም ጭምር ነው። ተጎጂ ነው። መሬቱ ተነጥቋል። እሺ አሁን አንተ ልጨርስ ሐሳቤን ልጨርስ። የኔ ሐሳብ ተገደ። በመነገር የተለየ ሐሳብ መኖር ደስ ይለኛል፣ ወደዋለሁ። ለምን ምላሽ የሚሰጡ ሌሎች ይኖራሉ፣ ችግር የለውም። ግን የኔ ጥያቄ አሁን አንተ በአብይ አህመድ ቦታ ብትሆን፣ እኔ ፖለቲከኞች እንዲህ ነው የምጠይቀው ከአሁን በኋላ ምን ነበር የምታደርገው? አንተ እንዴት ነበር የምታስተካክለው አዲስ አበባ? ቴንክ ዩ። ምክንያቱም ኢቨን መለስ ዜናዊ ራሱ መሰረተ ልማት ለመስራት አንድ የምታስታውሱት ነገር ካለ ለገበሬው የምንከፍለው ካሳ ብቻውን ለመሰረተ ልማቱ ከምናወጣው ወጪ 3 እና 4 እጥፍ ሆኖብን መስራት እየፈለግን አቁመናል፣ የሆነ መላ መፈለግ አለብን ብሏል። አሁን አንተ 4 ኪሎ ብትገባ እስኪ መፍትሄውን ንገረኝ። እንዴት ነበር የምታደርገው አንተ ብትሆን? ኦኬ ቴዲ፣ በመጀመሪያ ደረጃ አሁን ያለው መንግስት የኦሮሚያ ክልል መንግስት አሁን ሀገር እያስተዳደረ 4 ኪሎ የገባው መንግስት የኦሮሞ መሬት ተነጠቀ። አዲስ አበባ ስትሰፋ መሬት የገበሬዎችን መሬት ነጥቃ ኦሮሞን ድሃ አደረገች ብሎ ነበረ ቄሮን አስነስቶ ሲያታግል የነበረው። የአዲስ አበባ ህዝብ ግን ከመሃል ቤቱ ፈርሶ መሬቱን ነጥቆታል። ህዝብ መንግስት መሬቱን ነጥቆታል። ለምን? ደብል ስታንዳርድ ነው። አየህ፣ ትናንት አዲስ አበባ ወደ ውጭ ወደ ጎን እንዳትሰፋ ባዶ መሬት የእርሻ መሬት እንዳይነካ ተከራክረ እና ያናት ተከራክረው ቄሮ ወጥቶ ሞቶ ብለው የመሃል ሀገሩን ሰው የዳር ሀገር ሰው አድርገ የልማቱ ተጠቃሚ እንዳይሆን አድርገ ባይተዋር አድርገው መተህ ልትነግረኝ አትችልም ነው የምልህ። ሀገር ለማች አብይ እኮ አለ ልማት without infrastructure without infrastructure good for nothing አለ። ይሄ አባባል አብይ ስለተናገረው ሳይሆን ትክክል ነው። ማንም ሰው ቢናገረው ትክክል ነው። ህዝቡንም አይጠቅም። ባይ ዘ ዌይ ይሄ የዓለም ቱሪዝምም ቃል ነው ብዬ አሰማው እኮ። የዓለም ቱሪዝም ምን ይላል ነገርኩ እኮ። ኢንፍራስትራክቸር ሲል እኮ አብይ አህመድ አንደኛ ንግግሩን እርስ በርሱ ማይነጋገር ትውልድ ፈጥረ ባለፉት 27 ዓመታት ሊትራሊ የሆነብን ይሄ ነው። አዲስ አበባ ጥግና ጥግ ያለ ሰው በታክሲ ወይም ደግሞ እግዚአብሔር በሚያገናኝ ሰዓት ያገናኘናል ብለ ኢቭን የባቡር ግንባታ እንኳን ሲገነባ እዛ ዳር ያለውና እዚህ ዳር ያለው እንኳን በማይገናኝበት ሁኔታ ነው ስታይ። ኢንፍራስትራክቸር ነው። በህዝብና በህዝብ መሃል ግን ግንኙነት የለም። ማዶና ማዶ ባለው መካከል ድልድይ ያስቀምጣል። እሱን እንድቶ በኦሮሞና በአማራው መካከል ማይነጋገር ህዝብ ፈጥራል። በትግራይ ቆይ አሁን ወደ አንተ ልምጣሽ። ማይግባባ ህዝብ ተፈጥሯል። ማናችንም ማን የፈጠረው? መንግስት ነው የፈጠረው። አሁን ያለው ስርዓት ነው። ባለፉት 27 ዓመታት የተፈጠረብን ነው። አሁን ባለፉት 8 ዓመታት ባሰ። ቆይ ወደ አንተ ልምጣ። አሁን አንተ ብትሆን ዳምጠኝ። ቆይ ላስረዳ። አዲስ ታይምስ እኔ ጠየቀኝ እኮ ልመልስ። አንተ ብትሆን እንደምታደርገው አልከኝ። ቆይ በቂ ደቂቃ ስታለው አዲስ ታይምስ አትከራከር። እሺ ለምሳሌ የትራፊክ መጨናነቅ አለ አይደለም? አንድ ከተማ ላይ ሁሉም ያገጠጠ ያፈጠጠ ጉዳይ ነው። ማንም የማይከራከርበት ጉዳይ ነው። ልማት አይሰራ አላልኩም ቴዲ። እሱ ልመጣልህ ነው። በአፌ ላይ አትቁም። ጥያቄውን ጠይቄ እኔ ዝም እላለሁ። ለመጨረሻ ጊዜ ነው የምጠይቅህ። አዲስ
አዲስ አበባ አይደለም ለመኪና ለያዘ ሰው በእግር እንኳን ለሚራመድ ሰው ማትሆን ከተማ ሆናለች። እጣቢው አፍንጫህን የሚደፍንበት ከተማ ሆናለች አዲስ አበባ። ኦኬ አሁን ይሄን ከተማ ማስተካከል ትፈልጋለህ። አዘሴም ታይም ደግሞ መንገድ ስታሰፋ የሚፈራርሱ ቤቶች አሉ፣ የሚነሱ ሰዎች አሉ። ይሄን እንደምታስተካክል ወይም ደግሞ መስተካከል እንዳለበት እያመንክ 4 ኪሎ ገባህና እንዴት ነው የምታስተካክለው ንገረኝ። ኦኬ አሁን ረጅም ጊዜ በቂ ጊዜ እንደምሰጠኝ ተስፋ አደርጋለሁ። ይኸውልህ አብይ አህመድ እኮ የተነገረን ፕሮሚስ ያደረገልን ምን አለ መሰለህ? ለጋር ያለውን ሰፈሮች እናነሳለን አለ። እዛው ለጋር ኮንዶሚኒየም እንሰራላችኋለን አለ። ያ ነው ወይ የሆነው ነው? ካሳንቺስ የፈረሰ ካሳንቺስ ነው እንደ ቤት የተሰራለት? ካሳንቺስ ነው እንደ ኮንዶሚኒየም የተሰጠው? አይደለም እኮ ዳር ወጥቶ እኮ ነው የተጣለው። ለምን? አየህ፣ ይሄ በጠላትነት ስለሚታይ ነው። ህዝቡ እንዲወጣ ይፈልጋል። ከዛ ውስጥ ህዝቡ ጠላት ተደርጓል፣ የአዲስ አበባ ህዝብ። ለዛ ነው እንጂ ካሳንቺስን ስታፈርስ ቦታውን ታጸዳና የሚፈለገው መሬት ትወስድና ለህዝቡ ደግሞ እዛው የልማት ተጠቃሚ ታደርገዋል። እዛው ላይ ለራሱ ኮንዶሚኒየም ትሰራለታል። ጨርቆ ስታፈርስ መንገድ ታሰፋለህ እኮ አይደል? አዲስ መንገድ ይስፋ አይስፋ እኮ ስታሰፋ አዲስ ታይምስ ሊሆን የሚችል ነገር እናውራ። ለመንገድ ነው እንደ የፈረሰው ቤቶች። ቆይ አዲስ አበባ መንገዱ ሰፍቷል አልሰፋም? እኔ ሄጄ አላየሁም፣ ግን በአይነም ያው አዲስ አበባ መንገዱ ሰፍቷል አልሰፋም? መንደሮች የፈረሱት ለመንገድ አይደለም። እሺ አዲስ አበባ መንገድ ሰፍቷል አልሰፋም? አንተ አይነም ያው ምንድን ቴዲ፣ እኔ አዲስ አበባ ነው ያደግኩት። መንገድ ሄዳ አታውቅም አይደል? ባለፉት አዳምጠኝ፣ ሄጄ አውቃለሁ። ደግሞ ላስረዳ። መንገዱ ሰፍቷል አልሰፋም? አሁን እኮ እኔ ራሴ መግለጽ አልቻልኩም። ችግሩ ነው ቴዲ። ከሰማኝ መለስ ዜናዊ ያለ መንገድ ይፈርስ ነበር። መንገድ ሲፈርስ ግን ምንድን ነው የሚዳረገው? 1-2 ብላክ ይፈርሳል እዛ አካባቢ ላይ። አሁን ለምሳሌ ትልቅ ቀለበት መንገድ ሰርተዋል አይደለም? የኢትዮጵያ ቀለበት መንገድ ታስታውሰዋል? ከአየር ጤና ተነስቶ እስከ ሜክሲኮ እስከ ጦር ኃይሎች ምናምን የሄደው ቀለበት መንገድ እናስታውሳል። ትልቅ ቀለበት መንገድ ነው። ሲደረግ ምንድን ነው የተደረገው? 1-2 መስመር ይፈርሳል። ፊት ለፊት ያሉ ቤቶች ይፈርሳሉ እንጂ መንደር አይደለም የሚፈርሰው። ህዝቡን አይደለም የምታፈርሰው። አብይ እኮ ህዝቡን ነው ያፈረሰው። አብይ እኮ መንደሮችን ነው ያወደመው። አውድሞ ውጭ ነው የጣላቸው። ይሄንን ሀቅ መካድ አያስፈልግም። ይሄንን መዋሸት አያስፈልግም። ልማት መሰራቱ ይሰራ ነው። እኔ አዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ደሃው እዛ የመንግስት ቤት የሚኖረው የተሻለ ኮንዶሚኒየም እንዲያገኝ እዛው ላይ ሰርቶ እንዲኖር እንጂ ዳር ወጥቶ እንዲጣል አልፈልግም። ሌላው እኮ አዲስ አበባ ነው የሚገባው። ባይዘወይ አዲስ አበባው ህዝብ ሲጣል ወደ ውጭ ወጥቶ ሲጣል ሌላው መጥቶ እንደሚገባው መጥቶ ይገባል። የኦሮሚያ ካድሬ የአማራ ካድሬ ይመጣና የት ነው ያለው በሙሉ ምንድን ነው የሚባለው? ብስራተ ገብርኤል የመንግስት መስሪያ ቤቶች፣ የኪራይ ቤቶች እየገባ ደግሞ እሱ ወደ ከተማ ይገባል። የከተማውን ህዝብ አስወጥቶ እሱ ወደ ከተማ ይገባል። ይሄንን ጨቋኝ ስርዓት ነው መቃወሙ። ትክክል። ይሄ ልማት አይደለም። አብይ አህመድ እንዳለው ልማት without infrastructure without infrastructure ህዝቡንም ማለማት ልማት አይደለም። ህዝብን ማገናኝ ልማት አይደለም። ዲሞክራሲ ያልሰጠን ልማት አይደለም። ፒሪየድ። አብይ ያደረገ ያለው ያብለጨለጨ ነው። ጥቂት ሰዎች ሀብታም ሆነዋል። ጥቂት ሰዎች የመሬት ባለቤት ሆነዋል። ጥቂት ሰዎች ትላልቅ ፕሮጀክት ይሰራሉ። ይሄ ነው የአብይ ፕሮጀክት እንጂ የአዲስ አበባን ህዝብ የኢትዮጵያን ህዝብ ሙሉ ለሙሉ እኩል አድርጎ እየጠቀመ ያለ ስርዓት አይደለም። ይሄንን ማመን ያስፈልጋል። አዲስ አበባ በመልማቷ ደስ ነው የሚለኝ። ህዝብ በመጠቀሙ ደስ አይሾ ስፒድ በመሄዱ በጣም ደስ ይለኛል። አዲስ አበባ ውስጥ እኮ ቴዲ ውሃ በፈረቃ አይደለም እንዴ? መብራት በፈረቃ አይደለም እንዴ የሚያገኙት? አሁን እኮ እንደዛ ነው የሚያገኙት። ብልጭልጩ እንዳለ ሆኖ እኮ ውሃ መጀመሪያ የሰው ልጅ እኮ ምንድን ነው መጀመሪያ ቤዚክ ኒድ ነው የሚያስፈልገው። ውሃ፣ መብራት፣ ስልክ ነሰሰቲ የሆኑ ለሰው ልጅ የሚያስፈልጉ ነገሮች አዲስ አበባ ላይ አልተሟሉ። ኢኮኖሚውን አሁን ኒውዮርክ ከተማ 2 ደቂቃ አለ። ኦኬ ተው። ኒውዮርክ ከተማ ኒውዮርክ እኛ እኮ ኒውዮርክን ነው የምንኖረው፣ አሜሪካ ነው የምንኖረው፣ ትልቁ ከተማ ነው የምንኖረው። የሰቦይ ሲስተም የትሬን ሲስተም ያለበት ትልቅ ከተማ ላይ ነው የምንኖረው። አውሮፓ ነው የምንኖረው። እዛ ስንኖር ምንድን ነው የምንማረው? አሁን የኒውዮርክ ከተማ ሰውየው ማንዳኒ የተመረጠበት ምክንያት ምንድን ነው? የህዝቡን ጥያቄ አድሬስ አድርጎ ነው። የህዝቡ ጥያቄ ምንድን ነው? የኢኮኖሚ ጥያቄ፣ የስራ ጥያቄ ነው። አፎርደቢሊቲ ነው። ሃውስ አፎርደቢሊቲ ነው። ይሄ ነው ዓለም እኔ እንደ ፖለቲከኛ እማየው ይሄን ነው እንጂ አብይ ውሃ ሰራልኝ፣ አብይ ፓርክ ሰራልኝ፣ አይሾ ስፒድ የሚባል ሰው ስትሪም አደረገልኝ መጣ። አይሾ መጥቶ የኢትዮጵያን ካልቸር በማሳየቱ
ኢትዮጵያ በመተዋወቋ ከተማ በመታየቱ ደስ ይለኛል። አይ ሃቭ ኖ እንትን ኦብሊጌሽን የለኝም እዚህ ላይ ደስ ነው የሚለኝ። ኦነስትሊ ነው ማለት ቴዲ፣ ግን ሪያሊቲውን አልረሳም። እኔ ሪያሊቲው ምንድነው? የአዲስ አበባ ህዝብ ከከተማ የወጣ ወደ ጣር የሚጣልበት፣ የአዲስ አበባ ሰርቶ መብላት የማይችልበት፣ ቤት አፎርድ ማድረግ የማይችልበት፣ ክራይ ውድ የሆነበት፣ ዶክተሮች አዲስ አበባ ላይ ክራይ መክፈል የማይችሉበት፣ ከዛ ደግሞ ሲቃወሙ የሚደበደቡበት ሀገር ነው ያለ። ስለዚህ ይሄንን ሪያሊቲ ካደው ብትለኝ አልክደውም። ካድሬ ሊክደው ይችላል። አብይ ምናምን ብሎ ሊቀባጠር ይችላል። አብይ አይደለም እኔ የማየው የኢትዮጵያ ህዝብ። ይኸውልህ ምን መሰለህ፣ ቅድም እንዳልኩ ይሄ ባይዘወይ በዚህ ላጠቃልል ቴዲ፣ የቱሪዝም ይሄ የዓለም ቱሪዝም ቢሮ መፈክር ነው፣ ሞቶ ነው። ለአድማጮች ለእናንተ ከጥላቻ ለምናገረው ቱሪዝም cannot be desirable without the local community beneficiary ይላል። ገብቷል? የሎካል ኮሚኒቲውን የማይጠቀም ቱሪዝም አይደለም። የአዲስ አበባ ህዝብ የደረሰበት ይሄ ነው። አመሰግናለሁ። እሺ ያው መስማት ስለዚህ የተለየ ሀሳብ ካላችሁ አውሩ ብዬ የተለየ ሀሳብ ሲያመጣ መከልከል የለብኝም። ግን ፎከሱን ምን ላይ ሰጣላችሁ ሌሎቻችሁ? ዋንጋሪ ሆልዶ ያናና ዋንጋሪ ቆይ ኖ ዋንጋሪ አሁን አይደል እንዴ ከኔ በኋላ ነው የተናገረው። እኔ አልቀድምም፣ እኔ እቀድማለሁ። ቆይ አንተ ከቤት ሳትመጣ በፊት እኔ እዚህ አንድ ሰዓት ያህል ዝም ብዬ እየሰማው ነው የነበርኩትና ቴዲ ስሜም የተጠራበት ሁኔታ ስላለ ትንሽ የሚያስፈግግም ነገር ነው አንዳንዴ የምንሰማውና ሚስ ቱሪዝም ራሷን ወክላ ነው የተወዳደረችው፣ ሚስ ኢትዮጵያ ራሷን ወክላ ነው የተወዳደረችው የሚለን ወንድማችን ሀገር ወክሎ ነው የሚወዳደሩት። 190 ሀገር ሲወዳደር ኢትዮጵያን ወክላ እሷ ናት ሄደችው እንጂ ራሷን ወክላ እንዴት ትሄዳለች? ሀገሯን ወክላ ነው ሄደችው። ሀገሯን ነው የምታስጠራው። በሄደችበት ቦታ ሁሉ የኢትዮጵያን ስም ተሸክማ ነው የምትንቀሳቀሰው። ይሄንን እንኳን ለይቶ የማያውቅ ሰው የቱሪዝም ያዘልኝ በእናት ማይኩን ሊከፍትብኝ ነው ቴዲ ሃይጃክ ቤት ስትናገር ማድመጥ ብቻ ነው ያለው ቻንስ። አዎ ማድመጥ አለበት። ለምን መሰለህ ሚስ ቱሪዝም ኢትዮጵያን ወክላ ነው የሄደችው። እዛ መቀመጧ ፍለርት ሊያጣብሷት ነው ምናምን ብሎ የሚያወራ ሰው እንግዲህ አስበው። በዚህ ደረጃ የብስለት ደረጃ እንደዚህ ከሆነ አስቸጋሪ ነው። እውነት ለመነጋገር ከሆነ ያነሳው ፖይንት ላይ ሄድ አንድ ነገር ላይ ስታክ ከምታረግ እኔ ያነሳውት ፖይንት ላይ እንዳታቋርጥ አዲስ ሳይንስ ከሰደበህ ብቻ ነው ማይክ አንሚት የምታደርገው። በተረፈ ስትናገር ተመችቶት አይደለም እኮ የሰማው፣ የሌሎች ተመችቷቸው እኮ አይደለም። በቃ እየቆረቆራቸው ቢሆን መስማት ስላለባቸው ነው። አንተም ጣፈጠ መረረ ዝም ብለህ መስማት ነው ያለቻት። ስድብ ከሆነ ግን አስቆምልኝ በለኝ፣ እናስቆማለን። ቀጥላ እያለ አዎ፣ አይ ምን በወጣኝ ሰድበዋለሁ። እና ሀገርን ወክሎ የሚሳተፍ እዛ ቦታ ላይ የሀገሯን ውበት የሀገሯን ሴት ማለት ሀገር በሴት የምትሰየምበት ምክንያት አለ። እዛ ጋር ያለችው ሀገሯን ወክላ ነው የተወዳደረችው፣ ሀገሯን ወክላ ነው። ሚስ ቱሪዝም ማለት ሚስ ወርልድ እኮ ነው። ሚስ ወርልድ ሁለተኛ ሆና ሚስ አፍሪካ ሆና የምትወዳደር ሴት እዛ ጋር ራሷ ለመጣበስ ነው ያለችው ብሎ መናገር ራሱ በጣም ይሄ ነገሩን ያለመረዳት ነው። በዛው አፍ ደግሞ የዓለም አቀፍ የቱሪዝም ሞቶ ማህበረሰብን ያላማከለ የቱሪዝም አካሄድ ይላል። ማህበረሰብን ያማከለ ነው እንጂ ህዝቡ እግሩን የሚያፍታታበት በጨለማ ማንም ሰው የአዲስ አበባ ልጅ ነኝ የሚለው እንግዲህ እንደመፎክር ይባላል። ግን እንደው የከተማ ሰው ትንሽ እንኳን ከተሜነትን የቀመሰ ሰው የሚያውቀው መብራት የሌለበት ሽታው ጉንፋን በየሳምንቱ የሚያስይዝህ አካባቢ ላይ መኖር ከተሜነት አይደለም እኮ። ከተሜነትን በመብራት መንቀሳቀስ የምትችልበት ጤነኛ ዋክዌይ ያለበት ከ100 በላይ የእግር ኳስ መጫወቻ ህዝብ ለህዝብ ኢንፍራስትራክቸር ማለት እኮ ህዝብ ለህዝብ ተገናኝቶ ኦሮሞም፣ አማራውም፣ ተጋሩ ሌላውም ማህበረሰብ ተሰባስቦ ኳስ የሚጫወትበት የሚቀራረብበት ቦታ መፍጠር ነው እንጂ እዛው ስልክ እንጨት ላይ ቴዘር በገመድ አስረህ ታክሲ እንዳይገጭህ እየተጠነቀቅክ የምትጫወትበት እንደዚህ አይነት ከተማ ነው እንዴ? አዲስ አበባ ልጅ ነኝ ስትል እኮ ዛሬ የአዲስ አበባ ልጅ ነኝ ማለት እኮ ያኮራል። ቢኮዝ ሌላው ዛሬ ጎረቤቴ ነው ኒውዮርክ ምናምን የምትለው አዲስ አበባን አይቷታል። በአይሶ ስፒድ ሄዶ አሳይቶታል። ወጥተህ የምትዝናናበት ኢንተርናሽናል ሼፎች የሚሰሩበት ዋክ የሚያደርግበት ድሃው ሀብታሙ የሚጫወትበት የእግር ኳስ መጫወቻ ቦታ ያለው ንጹህ ውሃ የሚፈስበት መብራት ያለው ሰው ፊት ሊወጣ የሚችል ሀገር ተደርጓል። ከተማው ተስተካክሏል። ይህን ከተማ ስታስተካክል ግን ሻንቲ ቤቶች 3 ቤተሰብ በጋራ አንድ የጉድጓድ ሽንት ቤት እየተጠቀመ እሱን ወንዝ አጥቦት ሌላ ጎረቤት ቤት የሚወስድበት አጸያፊ የሆነው ነገር ለመግፈፍ መንገድ ለማስፋት የእግረኛ መንገድ የብስክሌት መንገድ
አይታልና ሾይ ስፒድ ማአቶ ነው ያው ሁሉ ህዝብ ብስክሌት የሚያደርግበት። እንግዲህ አዲስ መሬት አይፈጥሩም መንግስት፣ አዲስ መሬት እኮ የለም። ያለውን ማስተካከል፣ ማጽዳት፣ ማስፋት ይጠይቃል። የተነሱ ሰዎች የሰፈሩበትን ቤት ሄደ ስታይ አንተ ምናልባት የኑሮ ደረጃ ምን አይነት እንደሆነ አላውቅም። ብዙ ሰው የጉድጓድ ሽንት ቤት ውስጥ እየተጠቀመ ለሽታ ለማሰብ ራሱ የሚዘገንን ሳስበው ራሱ አሁን ቋቅ የሚያስብል አይነት ኑሮ ውስጥ የኖሩ ሰዎች እናመሰግናለን እያሉ የከንቲባዋን እጅ የሚስሙበት አሮጌት ሽማግሌዎች እኮ ቁጭ ብለው የሚጸዳዱበት ንጹህ ቦታ ፍላሽ የሚያደርግ ቶይሌት ያለበት ቦታ ላይ ሄደው ገብተዋል። ግዴታ መሃል ላይ ሁላችንም ተከምረን በዛገ ቆርቆሮ ውስጥ አሮጌ ሽንት ቤት እየተጠቀምን ከተማውን እያገማን ውሃውን እያገማን መኖር አለብን ነው እንዴ? ይሄን አይፈልግም። ለከተማው ህዝብ አታስብለትም። ፖለቲካ መሸቀጫ ተደርጎ ነው የሚሰራው። እነኚህ ሰዎች አሁን ውጪ ሆነው እዛ ሀገር ውስጥ ያለውን እንዲጨናነቅ ተከምሮ እንዲኖር የሚፈልጉት እነሱ የሚደግፏቸው አካላት ያሉበት ቦታ ላይ ከውድመት ከእሳት ከጥፋት ውጪ ምንም አላየንም። የረገጡበት ቦታ ሁሉ አመድ ነው። የነኩት ነገር ሁሉ ነው የሚቃጠለው። የነኩት ነገር ሁሉ ነው የሚበላሸው። የታየው ያለፈው 5 ዓመት ውስጥ የተሰራው ከተማዋ ላይ የተሰራው ያለፈው 7 ዓመት ውስጥ የተሰራው ነገር ዛሬ በአደባባይ ወጥቶ ኮርተን ነው ያየነው። እውነት ለመናገር ነጩ ጥቁሩ ሲያየው ይሄ እኮ የኔ ሀገር ነው ማለት ኮራ ብለህ ነው የምትለው። አስበው የዛሬ 5 ዓመት 6 ዓመት እንደው ፈረሰ ምናምን እያሉ ማስለቀሻ ሊያደርጉት የሚፈልጉትን ሀገር እናውቀዋለን እኮ የኖርንበት ከተማ እኮ መጥቶ እና ሾው ስፒድ አሁን የዓለም አቀፍ ማህበረሰብ እንዳለ እንደዚህ ብሮድካስት ቢደረግ አፍረን እንደው ኩም ብለን አይደል እንዴ መደበቂያ ነበር የምናጣው። ያ ሁሉ ቆሻሻ እና አዲስ ለምን ፈረሰ የሚሉን የሽንት ቤትን ውሃ ሄደው አፍንጫውን ይዞ ነበር የሚያሳየው። ምናልባት በግማሽ ቀን ውስጥ ተመልሶ ይወጣል። እዚህ ሀገርማ አልቆይም እታመማለሁ ብሎ ማለት ነው። እዛ መንገድ ላይ ማለት ነው። ያንን አይነት ቆሻሻ ለምን ጸዳ የሚል የቆሻሻ ፍቅር፣ የዝንብ ፍቅር፣ የግማት ፍቅር ለምን እኔ እዛ ዝንብ ውስጥ እዛ ጥፋት ውስጥ እዛ የታመቀ ነገር ውስጥ ቆሻሻን ለማምጣት ጥፋትን ለማምጣት ብጥብጥ ለመፍጠር ይጠቅመኛል ብሎ ስለሚያስብ ነው እንጂ በስነ ስርዓት የጸዳ ነገር አለ። ኦፍ ኮርስ እንዲያን ነገር ስትሰራ ሰዎች ይወጣሉ፣ ይንቀሳቀሳሉ። ግን የወጡት ሰዎች መጀመሪያ ላይ እኮ በደም ላይ ነው በምን ላይ ነው ምናምን ውሸት ነው። ምስክርነቱ ህዝቡ መሰከረ እኮ። ወጥቶ ነው የሚኖረው። ታክሲ ያለበት የኤሌክትሪክ ባስ ያለበት ሀገር እየሆነ ነው። እድገትን፣ መሻሻልን፣ ንጽህናን የሚጸየፍ ሁል ጊዜ በኬላ ዘርግቶ በመዝረፍ በመድፈር አስተማሪ በመግደል መሀይምነትን በማስፋፋት ላይ የምትሰራ አካል ሆነ ከዛ ተመልሰ እንግሊዘኛ አይናገርም የኢትዮጵያ ሾው ስፒድ ትላለ። እንኳን እንግሊዘኛ አማርኛ መናገሩን በሱ ነው። ቢኮዝ አንተ ትምህርት ቤት የምትዘጋና መምህር የምትረሽን እንዴት ነው እንግሊዘኛ የሚናገረው መምህር በረሸንክበት ሀገር ላይ? እና የምንመኘው የምናስበው የምናወራው ነገር እኔን 100 ጊዜ አቋርጠኝ ነበርና የሚያወራው ትክክል ነው። ስለ አማራ ክልል ነው የሚያወራው። እኛ ስለ አዲስ አበባ ነው የምናወራው። እና የአዲስ አበባን ህዝብ ኢንሶልት እያደረገ ነው። ግማት ትወዳላችሁ። እኛ ስለ ግማት የአዲስ አበባ ህዝብ ትውስጥ አይደለም። ይሄ የአዲስ አበባ ህዝብ ቴዲኛ በጣም እኔ ረጅም ሰዓት የጠበኩ ነው እንዳያወራ አዲስ አንተ የሰደበ ህዝብ የተሳደበ ቢሆን ኮመንት እንኳን አንድ ኮመንት እንኳን ነው አይ ለምሳሌ ግማት የሚወዱ አለ እኮ አንተን ነው ያልኩት። አንተን እንኳን ነው አይደለ? አንደኛ እኔማ ኦኬ በሚሰጥ አዳምጥ። እኔ ልማት እኔ ግማት ይቀመጥ እኮ አላልኩም። ልማቱ ኦኬ ሚታል በሚቀጥለው እኔ ግማት አልወድም ብለህ ደግሞ ፖለቲካ እንሰራለን። ከዛ ከተናገረው ነገር ጋር እያይዘን አንተ አንድ ሰው ነው ለተናገርከው ንግግር ወይም ደግሞ አንተን የሚመስሉ ያንተን ሀሳብ የሚገዙ ብዙ ሊኖሩ ይችላሉ አይደለም? እና አንተ ምን እየሰበክ ነው? አንተ ፖለቲካ እየሰራክ ነው። አይ ብዙ አቋርጠኛል እኔም ብዬ ነው ቴዲ። እሱ ደግሞ በነፃ እኮ ነገርኩህ እኮ ሚውት አድርግና አንተን እኮ ያቋረጥኩ እኮ ጥያቄ ነው የጠየቅኩህ እንጂ ለምን እንዲያወራ እኮ አላልኩም። ምን የተናገርከው ንግግር ለምን እንዲያወራ ምናምን አላልኩም። እንድታብራራልኝ አንተ ብቶ ምን ታደርጋለህ ብዬ ጥያቄ ነው የጠየቅኩህ እንጂ ሁሉንም ሰምቻለሁ እኮ ያን ሰጥቻለሁ። ሌላ ቦታ ላይ ላትሰማ የምትችለውንም ቦታ ሰምተናል አይደል? ከኔ ጋር የሚቆርቆር ከኔ ጋር የሚጋጭ ሀሳብ ቢኖርህም እኮ ጨርሼ ሰምቻለሁ። ስለዚህ ጨርሰህ ስመው ቀጥላያ ነው። አዎ እንዴ አዲስ አበባ ህዝብማ ድግማትን እንደሚጸየፍ እኮ አሳየ እኮ። ተባብሮ ተነጋግሮ ተለዋጭ ቦታውን ተቀብሎ ቤቱን አስተካክሎ እናመሰግናለን ከዚህ ከቆሻሻ ውስጥ ያወጣችሁን ብሎ እኮ አመሰገነ። አዲስ አበባን ህዝብማ አትወክልም። አዲስ አበባን እኮ እዛ ቆሻሻ ውስጥ ጥዬ የወጣሁትን ሀገር ለምን ቆሻሻ ውስጥ አላገኘሁትም ነው። እኔ ቲሸርቴና ኮፍያዬን አድርጌ ሄጄ
ልመጻደቅበት ያሰብኩትን ህዝብ እሱም ከኔ እኩል ኢንተርኔት የሚጠቀም ባዝሩም ያለው በንጽህና የሚኖር ስፖርት የሚጫወት ብስክሌት የሚነዳ ሀገር ያለው ሰው ፊት ሊቀርብ የሚችል ሀገር ያለው ሆነና እኔ ከሀገር መውጣቴን ትርጉም አሳጣብኝ የሚል የሚቀና አካል ነው እንጂ ግማት የሚወደው ህዝቡማ ግማት እንደማይወድ እኮ ተነስቶ በሰላም እኮ ነው የተነሳው። እናንተ እያላችሁ ለምን አትወጣም አትነሳም ወይ አትበጠብጥም? ራስህ ተነሳ ደም ብዛት ይነሳ እያላል ነበር እንዴ? አዲስ አበባ ህዝብ እኮ ተናገረ እኮ፣ በስራው ተናገረ፣ ቮት አደረገ እኮ። በተግባሩ እሰራለሁ እንቀሳቀሳለሁ እያመመኝ ቢሆን የለመድኩት ሰፈር እኔ ያስታውሳለሁ። የዶሮ ማነቂያ ልጆች መጨረሻ ላይ ተሰብስበው እየጠጡ እየበሉ እየዘፈኑ ሰፈራቸውን ሲሰናበቱ በፍቅር በቃ እንገናኛለን እየተባባሉ ለምን ያውቃሉ የሚከፍሉት መስዋዕትነት የኖሩበት ያደጉበት ሰፈር ሲፈርስ ሲነሳ እየተነሳ ያለው ቆሻሻ እንደሆነ ስለሚያውቁ እየሄዱ ያሉበት ቦታ የተሻለ ከተማቸውም የተሻለች የሚኮሩባት እንደምትሆን ስለሚያውቁ ጥርሳቸውን ነክሰው መስዋዕትነት ከፍለው ለውጥን ተቀብለው ለውጥን አስተናግደው የሚያምር ሀገር ባለቤት ሆነዋል። የሚያምር ሰፈር ባለቤት ሆነዋል። ጥሏቸው የወጣበት እዛው ውስጥ ተዘፍቃችሁ ጠብቁኝ ቆሻሻ አይለያችሁ የሚለው እናንተ ናችሁ እንጂ ግማት የምትወዱ ውጭ ያላችሁ በሄዳችሁበት ቦታ ሁሉ ግማት የሚከተላችሁ ፖለቲካው ራሱ እንደዚሁ ነው እኮ። በሄዳችሁበት ቦታ መሀይምነትን የምታስፋፉ ድንቁርና የምታስፋፉ ትምህርት ቤት የምታጠፉ ዕውቀት የምታጠፉ ራሳችሁም ራሱ እኮ ዕውቀት እንደምታጠፉ የሚያስታውቀው የምትናገሩት ነገር ኢንኮሄረንት ነው። የቱሪዝም ሚኒስቴር የሚሰራው ስራ ሚስ ኢትዮጵያ እኮ ኢትዮጵያን ወክላ የምትወዳደር የቁንጅና ተወዳዳሪ ራሷን ወክላ ነው የተወዳደረችው። ባለሱቅ አይደለች። እንዴት ነው ራሷን ወክላ የምትወዳደር? እና ይሄ የመሀይምነት ማስፋፋት የመግማማትን የተበላሸ ነገርን ምናምንን አድቮኬት የሚያደርገው ከብጥብጥ ከዛ ከጉዳት ውስጥ ከህዝብ ጉዳት ውስጥ አተርፋለሁ የሚል አካልና ከዛ ውስጥ ባለቤት ነን የሚሉ ውጪ ያሉ የእንደዚህ አይነት አካሄድ ደጋፊዎች ናቸው። በሞት በመጥፋት በመጨናነቅ በእንደዚህ አይነት ነገር ውስጥ የሚያተርፉ ህዝቡ ጥቅሙን ያውቃል። ፖለቲካ ጥያቄዎቹን ያነሳል፣ ችግሮቹን ያነሳል፣ የሰላም መታጣት ሁሉንም ያውቃል እኮ። ግን ደግሞ ከተማው ሲያምር ሲሰራ ሲጸዳ ወንዝ ቆሻሻ የነበረው ቀበና ተገድቦ ከተማ ውስጥ ለመጠጥ ውሃም ለመዝናኛም ሲሆን ያያል። አይነ ስውር አይደለም፣ ያያል፣ ያሸታል። ከተማውን ለውጡን ያውቃል። ሌላም ቦታ ላይ ይሄን ለውጥ አምጡልኝ ብሎ ይጠይቃል በጨዋ ደንብ። ውጪ ያለው አካል ግን አሁን እዚህ ጋር የሚያወሩት ወንድሞቻችን ከምንም ያለ ዕውቀት እንደሚናገሩ የሚያስታውቁ ናቸው። ይሄ አይደለም እውነታው፣ ይሄ አይደለም። ዛሬ አይሾ ስፒድ ሄዶ ለዓለም አቀፉ ማህበረሰብ እናንተ የምትዋሹትን ውሸት እንዳለ አይን አይቶ ልብ ይፈርዳል በሚባል ደረጃ አሳይቶባቸዋል። እየተሰራ እንዳለ አሳይቷል። እና ገና ብዙ ነገር ይቀረናል። ግን የተሰራውን ነገር ደግሞ መካድ አንችልም። የሚቃወምም ሰው እውነት ተቃውሞ እውነት እንዲመስልለት እንኳን ካሰበ አትሊስት ያለውን አመስግነህ የጎደለውን ብትናገር ሰውም ያምናል፣ ለአንተም ፌር ነው። እና ያለው ነገር ግልጽ ሆኖ ታይቷል። ኦፍኮርስ ኮሎናይዝ ስላልተደረግን እንደ ኬንያዎች እንግሊዝኛ ልንናገር እንችላለን። እንግሊዝኛ የሚናገሩና የሚችሉ ሰዎች ደግሞ ወደፊት ለፊት መጥተው አስተርጉመውልናል፣ ተናግረዋል። ጥሩ ነው። ግን በምንም ቋንቋ በአማርኛም በእንግሊዝኛም በቻይንኛም የማይካደው አይን የሚያየው አዲስ አበባ የዛሬ 3 ዓመት የዛሬ 5 ዓመት የነበረችው ከተማ አይደለችም። ይሄን ለማድረግ ደግሞ የከተማው ህዝብ ነው ዋጋ የከፈለው። ውጪ ቁጭ ብሎ የሚቀባጥረው ሳይሆን ከፍሎ ከመንግስት ጋር ተባብሮ ሰርቶ ተንቀሳቅሶ ቦታ ለቆ መልቀቅ ሲኖርበት ብዙ ነገሮች መስዋዕትነት አድርጎ ነጋዴው ባለሀብቱ የከተማው ባለሀብት ሱቁን አፍርሶ አስተካክል የተባለውን አስተካክሎ መዋጮ ገንዘቡን አዋጥቶ ከመንግስት ጋር ሰርቶ ከተማውን አሳምሯልና ዛሬ በዓለም አቀፍ ማህበረሰብ ፊት በሰፊው ታይቶለታል። ስራው ውጤቱ ታይቶለታል። እንደዚህ በርትተን በገጠር ኮሪደርም ላይ ከሰራን፣ በሌሎች ልማቶች ላይ ከሰራን፣ ሜጋ ፕሮጀክቶች ላይ ከሰራን ይሄ በ5 ዓመት ውስጥ የመጣ ነገር ነው። በሚቀጥለው 10-15 ዓመት መላው ሀገራችን የህዝባችን ኑሮም እንደዚሁ ይቀየራል ብዬ አምናለሁና ይሄንን ፎከስ አድርገን መስራት፣ ጥሩ ነገር ይሰራ፣ ጥሩ ነገርን ደግሞ ሌላ ጥሩ ይከተለው ማለት ነው እንጂ የተሰራን ጥሩ ነገር እያዩ ለክህደት መንቀዥቀዥ እኔ ምንድነው የምሰራው እስቲ እኔ የምደግፈው እኔ ብር ማዋጣለት አካል ያለበት ቦታ ላይ ምንድነው ያደርገው ብሎ ራስን መጠየቅ እኮና አዲስ ታይምስ አይችሉም እኮ። ሴቶችን 16 17 19 ዓመት ሴቶች ህፃናት ወጣቶችን ሰልላችሁናል ብሎ ረሽኖ ከመፎከር አስተማሪን ማናስተምራለው ብሎ ረሽኖ ተማሪን ረሽኖ ከመፎከር በዘለለ ምንድነው እናንተ የምታዋጡት ፖለቲካና ገንዘብ እየሰራ ያለው? መሬት ላይ ሞት ብቻ ነው እያፈራ ያለው። ደግነቱ ይሆን ካፒቴን ማስረሻ ሰጤም ማናቸው ኮሎኔል ሞሐባም ሌሎቹም ያዩ እውነቱን እያወቁ ስምምነት እያደረጉ እየወጡ ነው ከዛ አይነት ከፈጠራችሁት ሜስ ውስጥ። እናንተ እዚህ የሰራችሁን 5%
በኡበር ያመጣችሁትን በታክሲ ሽቀላ ያመጣችሁትን 10% ሰጣችሁ ክልሉንም ከተማውንም ለማተረማመስና በዛ ውስጥ ጥቅም ለማግኘት የምትሰሩት እየነቁባችሁ እየተስተካከለ ነው ያለው። በጣም ተደስቻለሁ እኔ ባየሁት ነገር። ቴንክ ዩ ቴንክ ዩ አያና። ዩቲዩብ ላይ አንድ ሴንትራል ማነው በእናትህ ሴንትራል ኢትዮ አስገባኝ ብለሃል፣ ግን አስገብቼ ምንም እዚህ ጋር አግኝቼ ነበር ልስብ አልቻልኩም። ካለ ድጋሚ ላክ። ለእናንተ ምንድን መስጠት ስላለብኝ የመጨረሻ ዙር ነው የምናደርገው። አይሻው ስፒድ ዘግየት ብላችሁ ለገባችሁ ሰዎች አይሻው ስፒድ መጥቷል። ባየነው ነገር እንደ አንድ ኢትዮጵያዊ እኔ ደስተኛ ነኝ፣ ከቃላት በላይ ደስተኛ ነኝ። ሀገሬ በዛ ደረጃ ከፍ ብላ በማየቴ ማለት ነው። በዓለም አደባባይ ነጮቹ የሚሉት ሌላ ነው፣ እኛ የምንለው ሌላ ነው። አንዳንዶቻቸው እያወራን ያለ ነው። ምን ተሰማችሁ ዛሬ ሀገራችሁን ከዓለም ሕዝብ ጋር አንድ ላይ ስታዩ? የፈራረሰች ብትሆን ቆሻሻ ቢሆን መኪና መንዳት ማይቻልበት ቢሆን ትርምስምስ ቢሆን የፈራረሱ ቤቶች ሸራ ላይ የተወጣጠረ ቤት ውስጥ የሚኖሩ ቢሆኑ እጅግ እናንተ ለወትሮ ትናገራላችሁ እኮ አረ እንዳንዋረድ ትሉና ውርደት የሚባል ነገር ሲጠፋ ደግሞ እንከን የምትፈልጉም አላችሁ። ኢትስ ኦኬ። ነገር ግን አይናችሁ ያየው ምንድን ነው? ምን ታዘባችሁ ነው? እኔ ደስ ብሎኛል ነው። ይሄን የሰሩ ሰዎች በሙሉ ምስጋና ይገባቸዋል። ነገ በለስ ቀንቷችሁ 4 ኪሎ ብትገቡ እዚሁ ነው ይሄን ነው የምታስተዳድረው። ህዝቡ ግን አንድ ነገር ማወቅ ያለባችሁ አሁን ከቀመሰው ከፍ ያለ ይጠይቃል እንጂ ያነሰ አይቀበልም። ወደድክም ጠላህ መከራከሪያ ነጥብ አሁን ህዝቡ ከቀመሰው ከዚህ ዩቲሊቲው እንዴት ከፍ ያለ ነገር ነው የምታቀርብለት ነው። እንዴት ያለ ለዓለም ህዝብ አስደናቂ የሆነ ነገር እንዴት ተሰራለህ ነው። ምክንያቱም በቃ ስታንዳርድ አውጥቷል ህዝቡ። በቃ ከዚህ በታች ሊወርድልህ አይችልም። እየጠየቀ ያለው የባህር በር ከሆነ እንዴት ነው የባህር በር የምታመጣው? ማይ ፍሬንድ ከዛ ዝቅ ያለ ነገር አይቀበልህም እያልኩ ነው። አሁን ያለው መንግስት ቢያመጣም ባያመጣም በቃ የህዝቡ ጥያቄ ይሄ ከሆነ መከራከሪያ ነጥብን በዚህ ዙሪያ ነው መገንባት ያለብን። ማይ ፍሬንድ ፖለቲከኛ ከሆንክ ብትችል እኩል መፍጠን ባትችል ተቀራራቢ ርቀት ሊኖር ይገባል እያልኩኝ ያሉት ለአንተም ይጠቅማል እኮ። ትልቅ የቤት ስራ ትልቅ ኃላፊነት በጫንቃ ላይ ነው ያለው። ዙሩ ከሯል ማይ ፍሬንድ። በከረረ ዙር ላይ እናንተ አንዳንዶቻችሁ የት እንዳላችሁ አላውቅም። ትንታኔያችሁ አንዳንዶቻችሁ ያስቃልና ይህን ነው ኤአይ ዩኒቨርሲቲ ገነባለሁ እያለው ነው ያሉት። ጭንቅላት ነቅለ ተከላ ምናምን ዓለም ጠቅላይ ሚኒስትሩ አንድ ወቅት ሲናገር የሰማችሁ ሰምታችኋል። ከትላንት ወዲያ እጅግ በጣም ዘግይተናል ነው እያለ ያለውና እናንተ ደግሞ ተቃዋሚ ፓርቲዎች ደግሞ ስትወጡ ምንድነው ይሄን ህዝብ የፖለቲከኛ እኮ ተቀዳሚ ተግባር እኮ ህዝብን ማሳመን ነው አይደል? ህዝብን እንዲደግፍ ከአንተ ጀርባ እንዲቆም ያንተን ሀሳብ እንዲገዛ ምንድነው የምታቀርብለት? ተነጭቻለሁ፣ ተቋጭቻለሁ፣ ተነጭታል፣ ተቋጭታል፣ አበቃ እሱ ነገር ማይ ፍሬንድ። እኔም ይመስለኛል አሁን እጅ ከምን ይላልና እጃችሁ ከምን አሁን ካለው ነባራዊ ሁኔታ እናንተ ብትሆኑ የኔ ጥያቄ ነው ለመጨረሻ ጊዜ ስናገር አንተ ብትሆን ችግር ስትነግረኝ ኦኬ ብዬ ከመቀበልም ባሻገር አሁን መጠየቅ ጥያቄ ቴዲ ግን ችግር አይደለም ማይ ፍሬንድ ገብቶኛል። አይ ችግር አይደለም ኢንተራፕት አታርገኝ። ላረጋ አይደለም ቴዲ እያረከኝ ላረጋ አይደለም ትለኛለህ። ልጠይቅልህ ለአንተ እንድትመልስ አንዴ አዲስ ታይምስ አንተ ብቻ አንዳንዴ ራስን ታዘብ እንጂ አንተ ብቻ ለምን ኤቭሪዌር አንተ ብቻ ኢንተራፕት ማድረግ አለብህ እንዴ? ወንድሞቻችን ያውሩ። ያንዳንዴ ዝም ብለህ ሚዩት አድርገህም እኮ ማውራት ትችላለህ እሱ እስከሆነ። ስለዚህ የኔ ጥያቄ ችግር ስትናገሩ ኦኬ አንተ በዛ ቦታ ላይ ብትሆን ይህን ችግር እንዴት ትቀርፈዋለህ ላለው መፍትሄ ማዘጋጀት አለብህ። ይሄ ነው ፖለቲካ። ቴንክ ዩ ስላዳመጣችሁኝ ከልብ አመሰግናለሁ። ታፕታፕ ላደረጋችሁን በሙሉ ልባዊ ምስጋና ይድረሳችሁ።